ቅዱስ ዘዜነው ማቴዎስ ቃለ ወልደ እግዚአብሔር። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ በእግዚአብሔር ጸጋ በእግዚአብሔር ምሕረት ከኛ ጋራ ይህን ጌታችን መድኃኒታችን የኢየሱስ ክርስቶስን ቅዱስ ወንጌል በመካፈል እግዚአብሔርን በያላችሁበት የምታመልኩ ጸጋና ሰላም በጌታችን በኢየሱስ ክርስቶስ ይብዛላችሁ በማለት እንደ ጌታ ምሕረት ከትናንትና የቀጠለውን የዛሬውን ክፍል ወይም ደግሞ ከትላንት የሚቀጥለውን የትምህርት ክፍል እናያለን። እንደምታስታውሱት በማቴዎስ 6 ቁጥር 13 ላይ ባለው ኃይለ ቃል በመነሳት ጌታ ኢየሱስ ክርስቶስ ወደ ፈተና ስለ አለመግባት መጸለይ እንዳለብን ካስተማረው ትምህርት ተነስተን እንግዲህ ልዩ ልዩ የፈተና ምንጮችን ካየን በኋላ ዋናውን ፈታኝ ዲያብሎስን በተመለከተ ከእርሱ ክፋት ከእሱ ወጥመድ ለማምለጥ በእግዚአብሔር ልጅ በጌታ በኢየሱስ ክርስቶስ ከለላ ውስጥ መሆን አስፈላጊ ከመሆኑ ጋር ተያይዞ ወደ ፈተና አታግባን ብለን መጸለይ እንዳለብን ተምረናል። እንግዲህ የዚሁኑ ቀጣይ ክፍል ነው ዛሬም የምንመለከተው። ይሄ ፈታኝ ኃይል ያው በእግዚአብሔር ያገኘነውን በእግዚአብሔር ፊት ያለንን ትክክለኛ መብትና ስፍራ አጠያያቂ በማድረግ የሚፈትን የሚውጠውን አጥቶ እንደሚያገሳ አንበሳ የሚራወጥ በልዩ ልዩ አይነት ፈተናዎች ሰውን ከእግዚአብሔር ለመነጠል የሚሰራ መሆኑን በተለይም በአንደኛ ጴጥሮስ ምዕራፍ 5 ቁጥር 9 በሮሜ ምዕራፍ 8 ቁጥር 35 በራእይ 2 10 እና በማቴዎስ 4 3 ላይ ካለው ቃል በመነሳት ተካፍለናል። ሌላው እንግዲህ ጠላት ሰዎችን ከሚፈትንባቸው ነገሮች መሃል ተጨማሪ የሆኑ ነገሮችን በማንሳት ይህንን መልእክት የምንቋጭ ይሆናል። እንግዲህ ሌላው ጠላት ብዙዎችን ከሚፈትንበት ነገር አንዱ የማይገባ ምኞትን መቀስቀስ ወይም ደግሞ ማነሳሳት ይሆናል። እንደምታስታውሱት በማቴዎስ ምዕራፍ 4 ቁጥር 3 ላይ ካለው ቃል ተነስተን ጌታ የእግዚአብሔር ልጅ ከሆንክ ይህንን ድንጋይ ዳቦ አድርግ የሚል ፈተና እንደተፈተነ አስታውሰናል። እና በዚህ ፈተና ውስጥ እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ የእግዚአብሔር ልጅነቱን ለማረጋገጥ ወይም በጠላት እልህ የእግዚአብሔር ልጅ መሆኑን ለማሳየት ምላሽ እሱ ባጠመደው ወጥመድ መጠን እንዲሰጥ እንዳነሳሳው ነው የምንመለከተው። እና ከዚህ እውነታ ውስጥ እንደምናስተውለው ጠላት ልክ ባልሆነ መንገድ ያለንን ነገር እንድንጠቀም በማድረግ የማይገቡ ፈቃዶቻችንን በማነቃቃት እና በማነሳሳት ልባችንን ከፍ በማድረግ የሚፈትን ኃይል ነው። በአንደኛ ቆሮንቶስ ምዕራፍ 7 ቁጥር 5 ላይ ባልና ሚስት የሆኑ ጥንዶችን ወይም ደግሞ ባለትዳሮችን በመከረበት ክፍል እንግዲህ ባልና ሚስት ሳይለያዩ አብረው እንዲሆኑ ለጸሎት ተስማምተው ካልሆነ በቀር እንዳይከላከሉ በመከረበት ክፍል ራስን ስላለመግዛት ሰይጣን እንዳይፈትናቸው እንዲህ ባለ ጤናማ ሁኔታ አብረው መሆን እንዳለባቸው መናገሩን እናነሳለን። ምዕራፍ 7 አንደኛ ቆሮንቶስ ቁጥር 5 አነበዋለሁ። ለጸሎት ትተጉ ዘንድ ተስማምታችሁ ለጊዜው ካልሆነ በቀር እርስ በርሳችሁ አትከላከሉ ይልና
ራሳችሁን ስላለመግዛት ሰይጣን እንዳይፈትናችሁ ደግሞ አብራችሁ ሁኑ ይላል። ይህንን እንደ ምሳሌ ያነሳሁት በጣም ጤናማና ተፈጥሯዊውን ነገር ራስን ባለመግዛት ሰው የሚፈተንበት መስመር የሚለቅበት የእግዚአብሔርን ፈቃድ የሚጋፋበት ምክንያት ያደርጋል። እንግዲህ እንደሚታወቀው ይሄ ምክር ባለትዳር የሆኑ ጥንዶች የአንደኛው አካል የራሱ እንዳልሆነ በማሰብ የሌላኛው እንደሆነ በመቁጠር እርስ በርሳቸው እንደ ባልና ሚስት በሚኖራቸው ግንኙነት የማይገፋፉ እንዲሆኑ ለጸሎት እንኳ በማሰብ በተለየ ሁኔታ ራሳቸውን አብሮ ከመሆን ወይም ደግሞ እንደ ባልና ሚስት አብሮ ከመሆን ለየት በሚያደርጉበት ጊዜ እንኳ ያው መስማማት እንዳለባቸው ያለ ስምምነት በአንዱ ፈቃድ እንደዚህ አይነት ነገር መከላከል መኖር እንደሌለበት በተናገረበት ክፍል እንግዲህ ራስን ስላለመግዛት ሰይጣን እንዳይፈትናችሁ ለብቻችሁ አትሁኑ ወይም ደግሞ አብራችሁ ሁኑ የሚል ምክር ይመክራል። እንግዲህ ጠላት ጤናማ የሆነውን ግን ጤናማ በሆነው ነገር ላይ የሚኖረንን የተሳሳተ እርምጃና ምላሽ ጭምር ለክፋቱ ይጠቀምበታል። ከዚህ የተነሳ በማይገባ ሁኔታ የሰዎችን ስሜት ያነቃቃል። ሰው በዝሙት እንዲወድቅ ራሱን እንዳይገዛ ከዚህ የተነሳ የእግዚአብሔርን ፈቃድ እንዲተላለፍ ቅዱሱን ተቋም እንዲያረክስ በትዳር መካከል መፋረስ እንዲኖር መቀዛቀዝ እንዲኖር መጣላት መባላት እንዲኖር ይሰራል እና ሁልጊዜም ቢሆን ትክክለኛ የሆነው ተፈጥሯዊ ነገር እንኳ ትክክለኛው በሆነ መንገድ ካልሆነ በቀር ጠላት የሚያገኘው ለጠላት ወጥመድ የተጋለጠ ሊሆን እንደሚችል ያሳየናል። እንግዲህ የማይገባ ስሜትን ወይም ደግሞ ውስጣዊ ፈቃድን በማነቃቃት ጠላት ይሰራል እና ከዚህ የተነሳ አስተውሎ መንቀሳቀስ እንደው ዝም ብሎ እንደው መጸለይ ብቻም ሳይሆን እንደው ሰይጣን በዚህ በዛ እያሉ እንደው በናዝሬቱ በኢየሱስ ስም ውደቅ ተነስ ማለት ብቻም ሳይሆን በስነ ስርዓት ለጤናማ አኗኗር ራስን አሳልፎ መስጠት ጭምር ያስፈልጋል እና ራስን አለመግዛት ትልቅ ውድቀት ነው። እንደውም ጥበበኛው በራሱ ላይ የሚገዛ ከተማን እንደሚገዛ ነው ይላል። ሰው ሀገር ከሚመራ እንደው ብዙ ሰው ከሚያስተዳድር ራሱን መግዛት ቢችል የበለጠ ገዢ እንደሆነ ይናገራል እና ራስን መግዛት አለመቻልን የመሰለ ፈተና የለም። ደግሞ ራስን መግዛት ከመንፈስ ቅዱስ የጸጋ ስጦታዎች መሃልም እንደሆነ መዘንጋት የለበትም። እንደ ባለ አእምሮ እንድናስብ፣ ጤናማውን አኗኗር እንድንመርጥ፣ ጤናማው ካልሆነው ነገር እንድንሸሽ፣ አጓጉል ፈቃዶቻችን አጓጉል ነገር ውስጥ እንዳይከቱን ጥንቃቄ እንድናደርግ፣ በዚህ ሁሉ ነገር አካሄዳችን እንዲቀና የሚያደርግ የእግዚአብሔር ጸጋ የእግዚአብሔር ስጦታ በሕይወታችን ይሰራል። ያ እንዲሆን መጸለይ ከፈተና እንድንድን መጸለይ ማለት ነው። ምክንያቱም ሰው ፈቃድ አለው፣ ክፉውን የመግፋትም ደግሞ መልካሙን የማቅረብም ፈቃድ አለው። ለእግዚአብሔር እሺ የማለትም ዲያብሎስን እምቢ የማለትም ፈቃድ አለው። ክፉን ተቃውሙት ወደ እግዚአብሔር ቅረቡ ተብሎ ተጽፏል። ክፉን ማለት ዲያብሎስን ማለት ነው። ያዕቆብ እንደሱ ነው ያለን። ዲያብሎስን ተቃውሙት ወደ እግዚአብሔር ቅረቡ እሱም ወደ እናንተ ይቀርባል ነው የሚለው። ስለዚህ ዲያብሎስን እና ፈቃዱን መጋፋት እግዚአብሔርን እና የእግዚአብሔርን ፈቃድ በጽድቅ መፈጸም የሚጠበቅ ከሆነ ሰው በሚያደርገው ነገር የሚጨበጨብለት ወይም በእግዚአብሔር ፊት ክብር ያለው በአላደረገው ነገር ደግሞ እንዲሁ የሚወቀስ ከሆነ ሰው በማድረግ ባለማድረግ በመኖር ባለመኖር ራስን በመግዛት ባለመግዛት ዙሪያ ያለው ድርሻ አለ ማለት ነው እና አንዳንድ ጊዜ የራስን ኃላፊነት ሳይወጡ በተለያየ የድካም መንገድ እየሄዱ ጠጥቼ ስለነበር ነው፣ ተሳስቼ ነው፣ ተበሳጭቼ ነው፣ ተጋልጬ ነው ለእንዲህ አይነት ነገር ራሴን በቃ እንደው አስቤው አይደለም እያሉ ራስን ለተለያየ አይነት ውድቀት ማጋለጥ እንደ ባላይምሮ እንድንኖር በእግዚአብሔር ጸጋ ውስጥ እንድንኖር ቃሉ የህይወት መመሪያችን እንዲሆን በተመከርን በእኛ ህይወት ውስጥ አሁን ለተከተልነው ህይወት እግዚአብሔር በልጁ ደም ለታረቀው የራሱ ላደረገው ማንነት የማይመጥን ነው። ከዚህ የተነሳ ጠላት ይፈትናል።
ራስን አለመግዛት ራሱ ለጠላት ትልቅ መሳሪያ ነው። ሴሰኝነት፣ ዘማ መሆን፣ አመንዝራነት፣ በሌሎች ልምምዶች መውደቅ፣ መጠመድ የሚባል ትልቅ እስራት በሰው ሕይወት ውስጥ ይኖራል። ሰው ካላስተዋልና ራስን መግዛት በሚባለው ታላቅ አቅም ከእግዚአብሔር ጋር በእግዚአብሔር ጸጋ መቆም ካልቻለ፣ ስለዚህ የኔና የናንተ አካሄድ ማስተዋል እንደ እግዚአብሔር ቃል መጠን ለመኖር ራስን ማዘጋጀት አስፈላጊ ነውና እንደው ራስን አለመግዛት የሚባል ፈተና እንዳይኖር እንደው አትለያዩ፣ አብራችሁ ሁኑ የሚል ምክር ይመክራል። አንድነትን፣ የአካል ጥምረትን፣ አንድ ላይ መሆንን፣ አለመከላከልን በሃይማኖትም እያሳበቡ ይሁን በሌላ እያሳበቡ እርስ በርስ መገፋፋትን ሰው ማቆም እንዳለበት ይናገራል። ለማንኛውም በዚህ ክፍል አንዱ ጠላት ሰዎችን ከሚዋጋባቸው ነገሮች አንዱ ተገቢ ባልሆነ ሁኔታ የራሳችንን አካል ወደ ጦር መሳሪያነት የሚቀየር የአመፃ የጦር ዕቃ የሚያደርግም ኃይል ስለሆነ እንደ እግዚአብሔር ፈቃድ መኖር በራሱ ለጠላት እድል መዝጋት ነው። በር ከፍተን 30 ጊዜ ብናማተብ በናዝሬቱ በኢየሱስ ስም ብንል ራሳችንን ለውድቀት አጋልጠን መሆን የማይገባን ስፍራ ተገኝተን ማድረግ ያለብንን ነገር ማድረግ ተስኖን ለውድቀት በሚያጋልጥ ሁኔታ ተጋላጭ ሆነን እየተንቀሳቀስን ሰይጣን ፈተነን፣ አጋንንት እንደዚህ ያደረገን እያል ጉዳዩን ከጠላት ጋር ማያያዝ ልክ አይሆንም። ልክ ነው። በእርግጥ ጠላት ይፈትናል፣ ይህንኑ ይጠቀምበታል። ዲያብሎስ እንዳይፈትናችሁ ራስን ስላለመግዛት ካለ ራስን አለመግዛትን ተጠቅሞ ጠላት ሰዎችን ይጥላል ማለት ነው፣ ያጥምዳል ማለት ነው። ስለዚህ ራስን አለመግዛት ራሱን የቻለ በሽታ ነው። ለጠላት በር መክፈት ነው። ህይወታችንን ልቅ የሚያደርግ አደገኛ ውድቀት ነው። ለዚህ መልሱ በቃ ተለያይቶ ማለት አይደለም፣ ተለያይቶ መጮህ አይደለም። በቃ እኔ ተፈተንኩ፣ እኔ ወደቅኩ፣ እኔ እንደዚህ ሆንኩ እያሉ ማለቃቀስም አይደለም። መፍትሄው እንደተጻፈው እንደተነገረው ባለመለያየት አብሮ መኖር፣ ለውድቀት የሚያጋልጡ ክፍተቶችን መዝጋት፣ በልዩ ልዩ ሰበብ መከላከልን፣ አብሮ ያለመሆንን እድል መፍጠርን፣ እሱን ማጥፋት፣ እሱ ጤናማው የመከላከያ መንገድ መሆኑን ማስተዋል ያስፈልጋል። ከዛ ባሻገር ጠላት ያጣላል፣ ያባላል፣ ጸብና አምባጓሮን በቅዱሳን መካከል ይዘራል። እንዲህ አይነት አሰራር አለው። በኤፌሶን ምዕራፍ 4 ቁጥር 27 ላይ ያለውን ቃል እንመለከተዋለን። በቁጣችሁ ላይ ፀሐይ አይግባ፣ ለዲያብሎስም ፈንታ አትስጡት ይላል። ይሄ በምንም መነሻው ምንም ሊሆን ይችላል። ከላይ አሁን ስለ ውሸት ይናገራል፣ ውሸትን ስለ ማስወገድ ይናገራል። ቁጥር 25 ላይ እርስ በርስ ብልቶች ስለሆን ያንዳንዱ ለሌላው በጤናማ ነገር መናገር አግባብ እንደሆነ እንደ ሌላው አካል ቆጥሮ ሳይሆን ሰው ሌላውን ሰው ያው የክርስቶስ በሆነበት ፍቅር እንደ ራሱ አካል ቆጥሮ ጤናማ በሆነ ንግግር፣ ጤናማ በሆነ ነገር መግባባት አስፈላጊ እንደሆነ ይናገራል። በእንዲህ አይነት ህይወት ውስጥ አለመግባባት እንደሚመጣ፣ ጸብ ሊኖር እንደሚችል፣ እንደ ሰው መጋጨት ሊኖር እንደሚችል፣ ሊያስኮርፍ፣ ሊያስቆጣ፣ ሊያናድድ የሚችል ነገር እንደሚኖር የታወቀ ነው። ምክንያቱም ሰው ስለሆነ ሰው የሆነበት ማንነት ደግሞ ያው በእንዲህ አይነት ሁኔታ አንዳንድ ስሜቶቻችን እንዲገለጡ ስለሚያደርግ እና በዚህም ክፍል ሰው አንዳንድ ጊዜ የተሰማውን ስሜት ፍና አድርጎ እንደው መንፈሳዊ ለመምሰል እየተቀለሰለሰ ቁጣ አልባ በቃ እንደው ቀዝቃዛ ለስላሳ ለመባል እንደው የሌለውን ባህሪ ለመያዝ እየታገለ ለመኖር ብዙ መታገልም አያስፈልገው። አንዳንድ ጊዜ ተግሳጽ የሚያስፈልግበት፣ ቁጣ የሚያስፈልግበት፣ ልክ ባልሆነው ነገር አይሆንም የምንልባቸው እና ቆጣ የምንልባቸው አጋጣሚዎች አሉ። እንደዚህ አይነት ነገር በራሳቸው ኃጢአት አይደሉም። ነገር ግን ቁጥር 27 ላይ ቁጣ መጠን ሲያልፍ፣ ደርዙን ሲያልፍ፣ በይቅርታ በእርቅ በምህረት ደግሞ ካልተተካ ሰው ዛሬ በልቡ ባለው በሚያስቆጣው በሚያስቀይመው ነገር እንዲሁ እየከረመ ያንኑ ነገር ተሸክሞ ቀናት እየቆጠረ ወራትን ዓመታትን እየቆጠረ ሲመጣ ያድጋል። ዲያብሎስ ያንን ክፍተት ተጠቅሞ ጤናማውን የሰው ሕይወት ይዋጋል።
ይሄንን ነው የሚነግረን ቅዱስ ጳውሎስ። በቁጣችሁ ፀሐይ አይግባ። ፀሐይ አይግባ ማለት በዕለቱ ይሁን መፍትሄው በዕለቱ ይሁን፣ አታክርሙት ማለት ነው። ፀሐይ አይግባ ማለት ፀሐይ ጠለቀች ማለት ነው፣ መሸ ማለት ነው አይደል? ልክ እንደዚህ ሁሉ በቃ ከቁጣ ጋር ከብስጭት ጋር ከእንዲህ አይነት ነገር ጋር የተያያዙ ነገሮች ሊኖሩ ይችላሉ። እንደውም አስፈላጊም ሊሆን ይችላል። አንዳንድ ጊዜ ሰው ኮስተር ብሎ ቆጣ ብሎ ቆንጠጥ ማድረግ መገሰጽ የሚያስፈልግበት፣ ልክ ያልሆነውን ሰው ልክ አይደለህም ማለት የሚያስፈልግበት ሁኔታ ይኖራል። ደግሞ መኖር አለበት። በሰው ዓለም መኖር አለበት። የትክክለኝነት የፍትሃዊነት ልክ ያልሆነውን ልክ አይደለም፣ ልክ የሆነውን ልክ ነው የማለትም አንዱ ገጽታ ነው። ሰዎች ለሁሉም ነገር አዎ አዎ እሺ እሺ የሚሉም ከሆነ ጤነኛ አይደለም ያ። እና መቆንጠጥ ያለበትንም አለመቆንጠጥ፣ መገሰጽ ያለበትንም አለመገሰጽ፣ ማረም የሚገባውን ሰው አለማረም፣ እንደው ዝም ብሎ እያዩ ለዘብተኛ መስሎ እንደው ክርስትና በሚል ሰበብ ሁሉንም ነገር ፈገግ እያሉ ማሳለፍ፣ እሱ መንፈሳዊነት አይደለም። ምንም መንፈሳዊነት አይደለም፣ ጤነኝነት አይደለም። እንደውም ሰው ከስተቱ እንዳይማር፣ ከችግሩ እንዳይስተካከል፣ ጤናማ ግንኙነት እንዳይኖር የሚያደርግ ሌላ ደዌ ነው። የሆነ ሆኖ ተቆጡ የሚለው መመሪያ ተግሳጽ አስፈላጊ፣ ቁጣ አስፈላጊና ከሰው ማንነት ጋር ተያይዞ የግድ ሊሆን የሚችል ነገር እንደሆነ ያስገነዝበናል። ነገር ግን በቁጣችሁ ፀሐይ አይግባ የሚለው ቃል እንደተቆጡ መክረም፣ ውሎ ማደር፣ የነገር ቋንጣ ሰቅሎ መመላለስ ልክ አይደለም። እንዲህ አይነቱን ነገር እስኪብላላ፣ እስኪግማማ፣ እስኪቆሽሽ ህይወትን ብልሽትሽት እስኪያደርግ ድረስ ከድኖ ማብላላት ልክ አይደለም ነው። ያድጋል። አንድ ነገር በጊዜ መፍትሄ ካላገኘ የማደግ የመንቦርቀቅ፣ ለጠላት እድል የመስጠት አደገኛ የሆነ ልክ ያልሆነ አካሄድ ይኖረዋል። ከዚህ የተነሳ ሐዋርያው ቁጣ አስፈላጊ ነው። አስፈላጊ የሚሆንባቸው ጊዜዎች አሉ። ምክንያቱም ውሸትን አስወግዳችሁ እርስ በርሳችሁ ብልቶች ስለሆናችሁ እያንዳንዶቻችሁ ከባልንጀሮቻችሁ ጋር እውነትን ተነጋገሩ ካለ እውነት ደግሞ የሚያበሳጨው ይኖራል፣ እውነት ደግሞ የሚያስቆጣው ይኖራል እና በሽንገላ መንፈሳዊ በመምሰል እውነትን ወደ ጎን አድርገው ዝም ብሎ አንተ እኮ አንቺ እኮ እያሉ መንቆለጳጳስ፣ በእንዲህ አይነት መልኩ ዝም ብሎ በከንቱ ውዳሴ አብሮ ዝም ብሎ መጓዝ ልክ አይደለም። ምክንያቱም እዚህ ጋር ያለን ችግር የማከም ያህል የራስን አካል የመጠገን ያህል ጤናማ የሆነ ምላሽ ይፈልጋል። እንደ አንድ አካል ብልት፣ እንደ ጠላት ሳይሆን በጥላቻ ሳይሆን አካልን የማከም ያህል እግራችን ላይ እንደው ቁስል ቢወጣ የሆነ ህመም ቢኖር ያንን ተንከባክበን ጤናማ ማድረግ ሙሉ ጤናችንን እንዲሁ ጤነኛ ያደርጋል። ሙሉ አካላችንን ጤነኛ ያደርጋል። ልክ በእንዲህ አይነት ሁኔታ ልክ ያልሆነውን ነገር ለማረቅ በሚሆን ቁጣ፣ ለማረቅ በሚሆን እውነትን መናገር፣ በትክክል ለማስተካከል የሚሆን ተግሳጽ የግድና አስፈላጊ ነው። ነገር ግን ቁጣ እየከረመ ሲሄድና በጊዜው መፍትሄ ሲያጣ ብዙ ፀሐይ ሲወጣበት ይከራል። ብዙ ፀሐይ ሲወጣበት መልኩን ይለውጣል። ሌላ ጥላቻ፣ ሌላ ቂም፣ ሌላ ቅሬታ፣ ፍቅርን የሚጎዳ ጤናማ ኑሮን የሚጎዳ አብሮነትን የሚያበላሽ እንደ አንድ አካል ሰዎች እንዳይኖሩ የሚያደርግ እየተማሙ እየተዋጉ እርስ በርስ እየተሻኮቱ ሰዎች አብረው የሚሆኑ እንደው በሽንገላ ዝም ብለው ጥርስ እያሳዩ አብረው የሚቀጥሉበት ግን እውነታው እንደሱ ያልሆነ አደገኛ የተመረዘ ዋናውን የክርስትና ቅመም ዋናውን የክርስትና መልክ የሚያበላሽ ይሆናል። ያ እንዳይሆን በእንዲህ አይነት ሁኔታ መጠንቀቅ እጅግ በጣም አስፈላጊ ነው። ስለዚህ ተግሳጽ ያስፈልጋል። የሰረቀ መገሰጽ አለበት። የዘሞተ መገሰጽ አለበት። ያመነዘረ መገሰጽ አለበት። የሚዋሽ መገሰጽ አለበት። ብዙ ነገሮች የሚያበላሽ ሰው መገሰጽ አለበት። ያኮርፋል፣ ይቀየማል፣ ደስ አይለውም ብሎ ያንን ዝም ብሎ ደፋፍኖ መሸከም በሽታ ነው። በጣም ብዙ በሽታ ነው። ለሌላውም ጭምር የሚሆን በሽታ ነው። ልክ አይደለም። እንደዛ መሆን የለበትም። ተግሳጽ ያስፈልጋል። ግን እንደው ከችግራችን ጋር እየዋሉ ማደር ግን በጣም አደገኛ ነገር ነው እና ብዙ ሰዎች ከድነው ያስቀምጣሉ። አንድ ቀን በቃ ተጠራቅሞ ለመገንፈል የሚሆን ችግር የማጠራቀም ልክ ያልሆነው ነገር የማከማቸት እያዩ ትዕግስት በሚመስል ግን አለማስተዋል የማጠራቀም ችግር ይኖርባቸዋል እና ከዚህ የተነሳ ይህንን ጠላት እንዳይጠቀምበት ነው።
ሰይጣን እንዳይጠቀምበት ቃሉ እሱ ነው የሚያሳየን። በቁጣችሁ ፀሐይ አይግባ ይልና ለዲያብሎስም ፈንታ አትስጡት ይላል። ፀሐይ አይግባ ማለት ቁጣ ሲከርምና ዝም ብሎ በሌትና በቀን እንደው ዝም ብሎ ያለ መፍትሄ ሲቀጥል ዲያብሎስ እድል ያገኛል፣ ዲያብሎስ ፈንታ ያገኛል። ያንን ጤናማ ህይወት የማበላሸት የመበጥበጥ ያ እንዳይሆን መጠንቀቅ ያስፈልጋል ነው የሚለን። ስለዚህ ያጣላል ዲያብሎስ በማጣላት ባለማግባባት ፍቅርን የሚጎዳ ነገር በማድረግ ቤተክርስቲያን እንዳይበጠብጥ መንፈሳዊውን ህይወት እንዳያበላሽ መጠንቀቅ ያስፈልጋል። ሌላኛው ጠላት ከሚዋጋባቸው እንግዲህ ትልቁ ጠላታችን ዲያብሎስ ነው። ከሚዋጋባቸው መሳሪያዎች መሃል ሌላኛው መሳሪያ ያው ዲያብሎስ ሸንጋይ ነው፣ ውሸታም ነው፣ ይታወቃል። በዘፍጥረት ምዕራፍ 3 ከቁጥር 1 ጀምሮ እስከ 5 ባለው ክፍል ይሄ ፈታኝ አዳምና ሔዋንን እንዴት ከእግዚአብሔር እንዳጣላ ተጽፏል። ይሄ ሸንጋይ ኃይል ወደ አዳምና ወደ ሔዋን ሲመጣ እንደው ለስለስ ብሎ ቀዝቀዝ ብሎ በገነት መካከል ካለው ከዛፍ ፍሬ እንዳትበሉ አዟልን የሚል የወዳጅ የሚመስል ወሬ አውርቶ አዎ አትብሉ አትንኩት፣ ይሄን በበላችሁ ቀን ትሞታላችሁ ብሎናል፣ ሞትን ትሞታላችሁ ብሎናል ብላ ስታወራው ያንን ተከትሎ ቀለል አድርጎ ነው ሞትንስ አትሞቱም፣ ይሄን በበላችሁ ቀን እንደ እግዚአብሔር እንደምትሆኑ ይሄን ስለሚያውቅ ነው እንጂ በማለት ሸነገላት። ሽንገላ ማለት በተደበቀ ዓላማ ወዳጅ ወይም ደግሞ አፍቃሪ ወይም ሐሳቢ ወይም የሚራራ መስሎ የመቅረብ ባህሪ ነው ሽንገላ የሚባለው። ሽንገላ በምላስና በአእምሮ ወይም ደግሞ በምላስና በልባችን መካከል ያለውን ርቀት ነው የሚያሳየው። ሰው የተደበቀ ዓላማ ኖሮት በምላሱ የሚቀባባ ከሆነ ሸንጋይ ነው የሚባለው። ሽንገላ የሚባለው እንደሱ ነው። እውነት ያልሆነ የሚናገሩ ውስጣቸው በተለይ ቁጣ እያለ፣ ውስጣቸው በተለይ ነገር እያለ፣ ውስጣቸው በተለይ ተንኮል እያለ ለመጉዳት ሌላውን አታሎ አደጋ ላይ ለመጣል እዚህ ምላስ ላይ ለማጭበረበር የሚሆን በጣም የተዋቡ ቃላትን የሰው አእምሮ መያዝ የሚችሉ ፊደሎችን የመለቃቀም እና በዛ አይነት ሁኔታ ሰዎችን የማጥመድ ህይወት እሱ ሽንገላ ነው የሚባለው። ዲያብሎስ የመጀመሪያው ሸንጋይ ነው። ቅዱስ ጳውሎስም በኤፌሶን ምዕራፍ 6 ከቁጥር 12 ጀምሮ መጋደላችን ከስጋና ከደም ጋር አይደለም ከአለቆችና ከስልጣናት ከዚህ የጨለማ ዓለም ገዢ ጋር ነው ባለበት ክፍል የዲያብሎስን ሽንገላ ትቃወሙ ዘንድ እንዲቻላችሁ የእግዚአብሔርን ዕቃ ጦር ሁሉ አንሱ ይላል። እና ዲያብሎስ ሸንጋይ ነው፣ አታላይ አጭበርባሪ ፍጥረት ነው። የዚህን ክፉ ኃይል ሽንገላ ማታለል ድል ለማድረግ ለማሸነፍ የእግዚአብሔርን ዕቃ ጦር ሁሉ አንሱ ነው የሚለው። የእግዚአብሔር ዕቃ ጦር ብሎ የሚያነሳቸው ዝርዝር ነገሮች አሉ። አይምሯችንን ከምንጠብቅበት የሰውነታችን ይሄ ከፍተኛ ክፍል ከጠላት ጥቃት ከምንጋርድበት እንደ ሄልሜት ከሚቆጠረው ከራስ ቁር አንስቶ በእግር ላይ እስከሚጠለቅ ጫማ ድረስ ሙሉ የትጥቅ አይነት የጦር ትጥቅ አይነት መከላከያ እንደሚያስፈልግ ይናገራል። እንግዲህ ይሄ ሸንጋይ ኃይል አእምሮን የሚዋጋ ነው፣ ልብን የሚጎዳ ነው፣ እምነትን የሚፈታተን ይሄ ወገብን እንደ መፍታት በሚቆጠር ማንነት የሰዎችን ሐሞት የሚያፈስ የሰዎችን የእምነት ጉዞ ለማደናቀፍ መንገድ ላይ ለማስቀረት የሚሰራ ነው። በአጠቃላይ በህይወታችን በህይወት መንገዳችን ላይ እንቅፋት የሚያኖር ኃይል ነው። እንግዲህ የመዳንን ራስ ቁር በማጥለቅ የመንፈስን ሰይፍ በመያዝ የጽድቅን ጥሩር በማድረግ እውነትን በመታጠቅ የሰላምን ወንጌል በመጫማት በአጠቃላይ የእምነትን ጋሻ በመያዝ ልክ አንድ ሮማዊ የጥንት የጦር ወታደር እዚህ ላይ ከሚያደርገው አንስቶ እዚህ ጋር የሚይዘው ጋሻ እዚህ ጋር የሚይዘው ሰይፍ እስከ እግር ገንባሌና ጫማ ድረስ ሙሉ ከጠላት ፍላጻ የሚከላከልበት ሙሉ። በመሰረቱ በጣም የሚገርመው ነገር በእንዲህ አይነቱ የጦርነት ዝግጅት ውስጥ የውትድርና ዝግጅት ውስጥ ማጥቂያው አንድ ነው፣ የመንፈስ ሰይፍ ይለዋል እና ማጥቂያው አንድ ነው፣ መከላከያው ግን ብዙ ነው። እንግዲህ ከዚህ አንስቶ እስከ እግር ጥፍር ድረስ
ራስ ቁር፣ ጥሩር፣ እዚህ ወገብ ላይ የሚታጠቀው መታጠቂያ፣ ከታችም ደግሞ ገንባሌና ጫማ፣ እነዚህ ሁሉ ነገሮች መከላከያ ናቸው። ሰው ልቡን፣ ሐሳቡን፣ አካሄዱን የሚቃኝበት የሚከላከልበት ከክፉ የሚያስመልጥበት መከላከያ ነው። ማጥቂያው ግን አንድ ነው፣ የመንፈስ ሰይፍ፣ እሱም የእግዚአብሔር ቃል ነው ይላል። ስለዚህ ይሄ ሸንጋይ ኃይል፣ ይሄ አጭበርባሪ ኃይል፣ ይሄ አታላይ ኃይል ወደ ጌታ ወደ ኢየሱስ ክርስቶስም በመምጣት እንደው ጌታ ደሃ መስሎ ስለታየው እንደው ዝም ብሎ ሲያየው እዛ ምድረ በዳ 40 ቀንና ሌት የቆየ አንድ ቀሚስ ለብሶ የሚንቀሳቀስ በሰሜናዊው የእስራኤል ግዛት በገሊላ አውራጃ በናዝሬት አካባቢ ያደገ ብዙም ስመጥር አይደለችም ሰሜናዊቱ ወይም ደግሞ የገሊላ አውራጃ ለአህዛብ አሁን በአሁኑ አጠራር ከሊባኖስና ከዛ ጋራ ከሶሪያ ጋራ የተያዘ እንዲህ አዋሳኝ የሆነ ስፍራ ስላላት ከዚህ የተነሳ ሰሜናዊ ክፍል መውጫ የአህዛብ ገሊላ ተብሎ ነው የሚጠራው። ከአህዛብ ጋራ በተገናኘ ሁኔታ ብዙ የጋብቻ መቀላቀል፣ የአምልኮ መቀላቀል ብዙ ነገር ስላለ ደህና ነገር እንደማይወጣበት የሚታሰብበት አካባቢ ነው ያ አካባቢ። እና የሚገርመው ነገር ጌታ ኢየሱስ ክርስቶስ ያደገው በገሊላ ነው። ቤተልሔም ይወለድ እንጂ ከስደት መልስ በዚህ ግዛት በገሊላ አውራጃ በናዝሬት ነው ያደገው እና የናዝሬቱ ኢየሱስም የተባለው ለዛ ነው። እና ጌታ ኢየሱስ ክርስቶስ እንደው ሲታይ ዝም ብሎ በቃ ብዙም ክብር በሌላት አካባቢ ያደገ ስመጥር ባልሆነች መንደር ያደገ ከመሆኑ ጋር ተያይዞ አለባበሱ ተያይዞ ከእናቱ እና ካደገበት ቤት ነገር ጋር ተያይዞ እንዲሁ ሲታይ ምንም እዚህ ግባ የሚባል ነገር የሌለው ነው። ከዛ ባሻገር እንደምታውቁት ጌታ ኢየሱስ ክርስቶስ ለሰማይ ወፎች ጎጆ፣ ለምድር ቀበሮች እንኳ ጉድጓድ አላቸው፣ የሰው ልጅ ግን ራሱን የሚያስጠጋበት የለውም ያለ ለመጣበት ዓላማ ኖሮ ሕይወቱን የከፈለ ምንም የኔ ነው የሚለው ቤት ንብረት ያልነበረው ደቀ መዛሙርትን እያስከተለ እየፈወሰ እየረዳ በእግዚአብሔር ምሕረት ሰዎችን እየማረከ ያገለገለ እዚህ ግባ የሚባል ነገር የሚታይ ነገር የሌለው ድሃ ነው። እንዲሁ ሲታይ በሱ ድህነት ባለጠጎች እንድንሆን እሱ ስለኛ ድሃም እንደሆነ ቅዱስ ጳውሎስ ይናገራል። ራሱን ባዶ አድርጎ ነው ዝቅ ብሎ ነው የመጣው ጌታ እና ሲያየው ድሃ መስሎ ታየው እና የመጀመሪያው ከረሃብ ጋር ተያይዞ ድንጋዩን ዳቦ አድርግ ብሎ ሲፈትን፣ ከዛ ቀጥለው ደግሞ መላእክቱን ስላንተ ያዝልሃል፣ እስኪ ከዚህ ከከፍታ ስፍራ ራስን ወርውር፣ እግሮችን እንዳይሰናከሉ ከቶ እንዳይሰናከሉ መላእክቱን ያዝልሃል የሚል ስላለ እስኪ ጣልና ሞክረው በሚል ሊፈትነው ሞከረ። ግን በዋናነት ከዚህ ቀጥሎ የዓለምን መንግስታት ክብራቸውን ሁሉ አምጥቶ የባለስልጣናቱን በጣም ደስ የሚለውን ነገር ድንገት ውልብ አረገ በፊቱና እነዚህን ሁሉ ክብራቸው ሁሉ ለኔ ተሰጥቶኛል፣ አንድ ጊዜ ብሰግድልኝ እሰጥሃለሁ አለ። እና ይሄ አታላይ ፍጥረት፣ ይሄ ሸንጋይ የሆነው ፍጥረት በአንድ ስግደት የዓለምን መንግስታት ስልጣን፣ ክብርና ሀብት ሁሉ ሊለውጥ ጌታን ለማታለል ቢሳካለት ለማታለል ሲሞክር እናየዋለን። እና በጣም አታላይ ጥርጥርን የሚዘራ የሚያታለል ልክ ባልሆነ ሁኔታ የሚናገር ሰዎችን ገደል ይዞ ለመውረድ የሚሰራ ኃይል ነው። እንግዲህ በኤፌሶን 6:11 ላይ በማቴዎስ 4 ከቁጥር 5 ጀምሮ እስከ ቁጥር 11 ባለውም ክፍል ላይ እንደምናየው አድፍጦ የሚጠብቅ የሚውጠውን አጥቶ እንደሚያገሳ አንበሳ አድብቶ የሚጠብቅ ኃይል አለ እና ከዚህ ኃይል ለመዳን አዳኙ ያስፈልገናል። በጌታና በኃይሉ ችሎት መበርታት ያስፈልገናል። ኤፌሶን 6 ቁጥር 11 ላይ በጌታና በኃይሉ ችሎት የበረታችሁ ሁኑ ብሎ ነው የሚጀምረው እና በራሱ በጌታ በረኛችን የበጎች እረኛ በሆነው በናዝሬቱ በኢየሱስ በእርሱ ኃይል፣ በእርሱ ክህሎት፣ በእርሱ ችሎት እንድንበረታ ጌታ ከለላ፣ ጌታ እረኛ፣ ጌታ ዋስትና እንዲሆነን በዚህ የበረታችሁ ሁኑ የሚል ምክር ነው የሚመክረው። ስለዚህ ከዚህ ክፉ ኃይል ለማምለጥ ሽንገላው እንዳያገኘን፣ እንዳያባላ፣ እንዳያጣላን፣ እኛ በከፈትነው ቀዳዳ ገብቶ እንዳይጫወትብን፣ በህይወታችን የኛ በምንለው ነገር ሁሉ ውስጥ ሁከት እንዳይሆን፣ ብጥብጥ እንዳይሆን፣ ችግር እንዳይሆን፣ እኛ የከፈትነው በር ለሱ ፈንታ መስጠት እንዳይሆን እና ሸንጋዩ ክፉ እንዳያገኘን በጌታና በኃይሉ ችሎት መበርታት አለብን። በጌታ በኃይሉ ችሎት መበርታት ማለት ደግሞ
አንደኛው በእግዚአብሔር ፊት በእግዚአብሔር ጥበቃ ታምኖ ከክፉ አድነን ብሎ መጸለይ ነው። ሌላኛው የጦር ዕቃዎቹን አንሱ ብሎናል። የጦር ዕቃዎችን ሁሉ አንሱ ነው የሚለው። እንደው አንዷን አይደለም ሁሉንም ነው ማንሳት ያለብን። ምን ማለት ነው? ከላይ የሚጀምረው ከመዳን ራስ ቁር ነው እና ይሄ ጭንቅላት እንደሚሸፈንበት ከደህንነት ጋር ከዘላለም ሕይወት ጋር በተያያዘው ጉዳይ እግዚአብሔር ያደረገልንን ነገር ማዕከል አድርጎ ባለን እምነት ላይ አእምሮአችንን ልባችንን መጠበቅ ይሄንን መንከባከብ ከዚህ ነው የሚጀምረው እስከ ታች ድረስ ቅድም እንዳልኩት። ስለዚህ በስነ ስርዓት በጌታና በኃይሉ ችሎት መበርታት አንደኛው በእግዚአብሔር ፊት ጌታም እንዳስተማረው አሁንም ሐዋርያው እንደሚነግረን በጸሎት የእግዚአብሔር ጥበቃ ከክፉ ሁሉ እንዲታደገን ራስን ለእግዚአብሔር አሳልፎ መስጠት ነው። ሌላኛው ግን ለጠላት በር የሚሆኑ በሮችን መዝጋት ወይም ደግሞ እድሎችን መዝጋት፣ ራስን ለክፉ አለማጋለጥ። አንዳንድ ሰው ራሱን ይሄ ምንድነው ኦቨር ኮንፊደንስ እንደምንለው እንደው ልክ ባለሆነ ሁኔታ ለራሱ ይሄ በራስ መተማመን እኔ ራሴን አውቀዋለሁ እኔ ምናምን ይላል ሰውና በጣም ራሱን የማያውቅ ምስኪን ቢኖር ሰው ነው። በመሰረቱ ሰው በትክክል የሚሆነውንና የሆነ ያለውን መገመት ቢችል ከብዙ አደጋ ይጠበቅ ነበር። ግን ሰው እንደሱ አይደለም። እንኳን ወድቆና ተዋርዶ እየተነገረው ሳይወድቅ እንኳን የወደቀ ማንነት እንደነበረው አዳምን እናያለን። እግዚአብሔርን የተናገረው እና ከጠላት ጋር የሚሾካሸኩበት ምክንያት ምንድነው? እግዚአብሔር ነው የመከራቸው። ሔዋን ጆሮ ሰጥታ ከሰይጣን ጋር ያወራችበት ምክንያት ምንድነው? እና ሰው በኃይሉ ችሎታ አይበረታም። ስለዚህ እግዚአብሔር ጥበቃ ያስፈልገዋል። ጌታ ሁልጊዜ እረኛው ሊሆን ያስፈልጋል። እና ከጌታ ጥበቃ ውጪ ትምክህት፣ ከኃይሉ ችሎት ውጪ መሸሸጊያ የለንም። ስለዚህ እንደው በወኔ አይደለም፣ ዝም ብሎ በዘራፍ አይደለም ጠላት የሚሸነፈው በፉከራ በቃ ድድ የሌለው ምንድነው ይሄ ጥርስ የሌለው ይላሉ ሰዎች። ጥርስ የሌለው አንበሳ ነው፣ በቃ የተጣለ ነው፣ የተወረወረ ነው ምናምን ይላሉ። ልክ ነው። የተወረወረም ቢሆን በጤናማ ሕይወት በእግዚአብሔር ከለላ ውስጥ ካልሆን እንቅፋት ይሆናል፣ ወደቀበት ቦታም ሆኖ ቢሆን። ስለዚህ ይሄ ፈታኝ ዋናው ፈታኝ ነው፣ ሰይጣን ነው። ዲያብሎስ የተባለው የቀደመው እባብ ራዕየ ዮሐንስ ላይ ዘንዶ አክሎ አድጎ የምናየው የጨለማ ኃይል ነው። በዓለም ላይ ይሰራል፣ ተሰውሮ ይሰራል፣ ክፉ ነው። ሰዎች በቀላሉ አያዩትም፣ አይረዱትም። የእግዚአብሔር ቃል ነው ከሱ የሚታደገን፣ ከሽንገላው የሚያድነን። ስለዚህ የእግዚአብሔርን ቃል መንፈስ ሰይፍ የሆነውን ይዘን ወንጌልን ተጫምተን እውነተኞች ሆነን ወገባችንን በእውነት ታጥቀን ጽድቅ በሚባል ትክክለኛ አኗኗር ልባችንን ጠብቀን የመዳንን ራስ ቁር ደግሞ አጥልቀን በቃ ጠንቀቅ ብለን እንደ ወታደር ቆም ብለን ነው ይህን የክፋት ኃይል በእግዚአብሔር ምሕረትና ጸጋ ድል የምናደርገው። ስለዚህ ይህን ማስተዋል ያስፈልጋል። ይህን መልእክት ከማጠቃለሌ በፊት አንድ ነገር ላይ ማስመር እወዳለሁ። መፈተን በራሱ ኃጢአት አይደለም። መፈተን በራሱ ስንፍና አይደለም። መፈተን በራሱ ችግር አይደለም። በምንም አይነት ሁኔታ ሊሆን ይችላል። ተፈትኖ መውደቅ ነው ውድቀት። ተፈትኖ ሚዛን አለመድፋት ነው ውድቀት። መዋረድ ነው ውድቀት። መፈተን ችግር አይደለም። በኃጢአት አልተፈተነም እንጂ ጌታ በዲያብሎስ ተፈትኗል። የሰው ልጅ ደግሞ በኃጢአትም በዲያብሎስም ይፈተናል። በገዛ ምኞቱም በዲያብሎስም ይፈተናል። በዚህ ዓለም የኑሮ ጠባይም ይፈተናል። በብዙ ነገሮች ይፈተናል። ግን በእግዚአብሔር ጥበቃ ከፈተና አድነን እያልን እየጸለይን የምንኖር ሰዎች በገዛ ምኞቶቻችንም ይሁን በጠላትም ምክንያት ይሁን በየትኛውም ሁኔታ በዙሪያችን ሰልፍ ቢኖር ያንን ድል አድርገን ከአሸናፊዎቹ በልጠን የምንሻገርበትን ጸጋ እግዚአብሔር ያጎናጽፈናል። ስለዚህ ከክፉ አድነን ብለን መጸለይ አለብን። እና በጸሎታችን ይህን ትምህርት ስንጀምር በተለይ ክፉ ማን ነው፣ ከክፉ ስለመዳን መጸለይ ምን ማለት ነው የሚለውን ባነሳንበት ክፍል በጣም ብዙ ሰው ብቻውን እንኳን እየጸለየ በሩን ዘግቶ ወደ እልፍኙ ገብቶ ማንም በሌለበት በር ዘግቶ እንኳን እየጸለየ እንደው የእግዚአብሔርን ልዕልና እያሰበ ከማመስገን ይልቅ በቃ ስሜቱን እያዳመጠ የሆነ ነገር እየገመተ እየተሽከረከረ
ሲራገም ነው የሚኖረው። እና ሁሉም ነገር ዶሮም ቢጮ ውሻም ቢጮ በቃ ዞር ብሎ በዚህ ውሻ የምትረብሸኝ በኢየሱስም ሊል ይችላል። እንደዚህ የሚሉ ሰዎች ገጥመውናል። እና ጤናማውን ነገር ምንም በቃ ነጎድጓድ ቢሆን ዝናብ እየዘነበ የሆነ ባዕድ የሆነ ድምፅ ቢሆን ውሻ ጩኸት ቢሆን የድመት ጩኸት ቢሆን ዕቃ ቢንጋጋ የሆነ ድምፅ ቢሰማ ይሄ ሁሉ ከአጋንንት ጋር እያያያዙ በቃ በዚህ በኩል ያለ በኢየሱስም በዚህ በኩል በኢየሱስም ዝም ብለው በቃ ባዶ ሜዳ ላይ በር ዘግተው እንዲህ ሲሽከረከሩ የምናያቸው ሰዎች አሉ። የጌታን ትምህርት አስተውሉ። ይኸውላችሁ እኛ ወደ እግዚአብሔር ነው የምንጸልየው፣ ወደ አጋንንት አንጮህም። ወደ እግዚአብሔር በሁሉ ስፍራ ወደሚኖረው ነው የምንጸልየው። ጠብቀን ነው የምንለው፣ አድነን ነው የምንለው፣ ከልለን ነው የምንለው። እረኛችን አንተ ነህ፣ የበጎች እረኛ። ነፍስህን ስለ በጎችህ ስለ መንጎችህ አሳልፈህ የሰጠህ ምንደኛ ያልሆንክ ቅጥረኛ ያልሆንክ የራስህን በጎች የምትጠብቅ እውነተኛ እረኛ አንተ ነህ። ጠብቀን። ያንተ ከለላ ያንተ እርዳታ ይጋርደን ነው ማለት ያለብን። ራሳችንን ለእግዚአብሔር አሳልፎ መስጠት፣ ለእግዚአብሔር ራስን መተው እና በእግዚአብሔር ከለላና ጥበቃ ውስጥ መኖርን ማረጋገጥ ነው ጸሎት እንጂ ከዛ ውጪ መናፍስትን ማሰብ ሌላ የትኛውንም ፍጡር በህሊናችን ስለን እንዲህ መሽከርከር ልክ አይደለም። እና ሲገለጥ በኢየሱስ ስም ውጣ ማለት ማነህ አንተ ውጣ ማለት በናዝሬቱ በኢየሱስ ስም እንደዚህ ሁን ማለት ምንም ችግር ላይኖረው ይችላል። ካለ ከተገለጠ ሲለፈልፍ ካገኘ ነው በሰው ላይ ወይም በሆነ ነገር ላይ ሰፍሮ። ከዛ ውጪ ግን በእውነትና በመንፈስ በውስጣችን ውስጥ የምናስበው የምናመላልሰው የምናመልከው እግዚአብሔር ብቻ ነው። ከዛ ባሻገር በዚህ በኩል ስንል በዚህ በኩል ላይኖር ይችላል። ያለበትን የሚያውቅ እግዚአብሔር እሱ ያግኘው፣ የትም ቦታ ይወሸቅ፣ እዚህ ይደበቅ እዛ ይደበቅ፣ በሰው ይደበቅ፣ በእንስሳ በአራዊት በሚጠሉን ሰዎች ይደበቅ፣ በወዳጆቻችን ይደበቅ፣ በምንገምተው በማንገምተው እኛ እሱን ነው የምናወራው፣ ከእሱ ጋር ነው የምንነጋገረው። እሱ እንደፈለገ አድርጎ ይምታው፣ የተሸሸገበትን የሚያውቅ እሱ ነው። እና እኔ እየጠቆምኩ እዚህ ጋር እያልኩ ጊዜ አልፈጅም። እግዚአብሔር ያውቃል፣ ጠብቀኝ፣ በቃ እግዚአብሔር ሆይ እርዳኝ ብሎ እንደዚህ መጸለይ ተገቢ ነው። እግዚአብሔር ደግሞ እነዚህን ጉዳዮች በዙሪያችን ያለውን የጠላት ስራ በማፍረስ በጥበቃው በረኝነቱ መንገዳችንን የህይወት መንገዳችንን ያቀናል። ስለዚህ ወደ ፈተና አታግባን ብለን መጸለይ አለብን። የታወቀ ችግር ሲኖር በዚህ ላይ ያለውን ችግር እግዚአብሔር ሆይ ማለት ተገቢ ነው። ግን እንዲሁ ዝም ብለን ግን በር ዘግተን አየር ስንቀዝፍ ጊዜ ስናቃጥል አንኖርም። ቀጥታ ከእግዚአብሔር ጋር እናወራለን። እግዚአብሔር ያለበትን ያውቃል። እሱ እንደፈለገ አድርጎ ከኛ ዙሪያ ያባረው፣ በእኛና በጠላታችን መሃል እሱ ይቁም። ይህን ነው ማመን ያለብን። የእግዚአብሔር ጸጋ ይብዛላችሁ። እንግዲህ ቀጣዩ ያው እግዚአብሔርን ማመስገን ነው። እስካሁን ድረስ ባለው ጸሎት እንግዲህ በሰማያት የሚኖረውን እግዚአብሔርን ከመባረክ ጀምሮ ከፈተና አድነን እስከሚለው ድረስ እንዲሆን የምንሻውን ነገር እንድንጸልይበት እግዚአብሔር በሚያስፈልገው መንገድ እንዲረዳን በእግዚአብሔር ፊት እንድንሆን ጌታ አስተምሮናል። ቀጣዩ ግን ያው መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን የሚል ማጠቃለያ ነው እና መንግስትም የሱ ኃይልም የሱ ክብርም የሱ ምስጋናም የሱ መሆኑን በማረጋገጥ በአሜን የምንዘጋበት ነው። እንግዲህ ወደ ፍጻሜው እየደረስን ነው። እንግዲህ ከቁጥር 13 የመጨረሻ ሐረግ የምናገኘውን ደግሞ እንደ ጌታ ምሕረት ከዚህ በኋላ ባለው ጊዜ እንመለከታለን። አባታችን ሆይ ስለረዳህንና በፊት ስላቆምከን ክብር ላንተ ይሁን። አንተ ቅዱስ፣ አንተ ሕያው ነህ፣ እናመሰግንሃለን። ማንም ሊቀርበው በማይችል ብርሃን ውስጥ ትኖራለህ፣ እናከብርሃለን። የሕይወታችን ጌታ ታዳጊያችን ሆይ በእውነት ከክፉ አድነን፣ በእውነት ወደ ፈተና አታግባን። እኛ የማናውቀውን አንተ የምታየውን የትኛውንም ውጊያ አንተ ተዋጋ። አንተ ስለኛ ውጣ። ጠላታችን በስም ኃይል በደምህ ጉልበት ፈጽሞ ከሕይወታችን ይራቅ። የክብር አባት ክብር ላንተ፣ ምስጋና ላንተ፣ ውዳሴ ላንተ፣ አምልኮ ላንተ ይሁን ለዘለዓለሙ አሜን። እግዚአብሔር ይመስገን። ደግሞ በዜማ ጌታችንን ከፍ ከፍ እናደርጋለን።
ተሳለው አይቼ በእምነት ሆነልኝ ማረፊያ ወደ መግባት ሀገሬ አንተ ርስቴም አንተ የበኩር ወንድሜ መተኪያ የሌለ ከአብ ዘንድ የመጣህ የሕይወቴ ቤዛ ከሰማይ የመጣህ የሕይወት መዓዛ አማኑኤል አንተ የደህንነቴ ቀን በሥጋ ተገልጠ የሆንክልኝ ዘመን በደምህ አጽድቀህ ከቁጣ ያዳንከን በጸጋ ከልለህ ሰማይ ያደረስከን ስለኔ በሞት እንደ ረብ ቆጥረህ በዝምታ መሃል በዛልኝ ጸጋህ ከአብ ዘንድ የመጣህ የሕይወቴ ቤዛ ከሰማይ የመጣህ የሕይወት መዓዛ አማኑኤል አንተ የደህንነቴ ቀን በሥጋ ተገልጠ የሆንክልኝ ዘመን ሕግና ነቢያት የመሰከሩልኝ ደቀ መዛሙርትህ በሕይወት የኖሩ ሙሽሪት ያለች ቅዱስ ሙሽራ ገና እመልክሃለሁ በጽዮን ተራራ ከአብ ዘንድ የመጣህ የሕይወቴ ቤዛ ከሰማይ የመጣህ የሕይወት መዓዛ አማኑኤል አንተ የደህንነቴ ቀን በሥጋ ተገልጠ የሆንክልኝ ዘመን ክብርና ምስጋና ለአምላካችንና ለአባታችን ለልዑል እግዚአብሔር በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ይሁን። የተወደዳችሁ አብራችሁን እግዚአብሔርን የምታመልኩ አሁንም በእምነት በተስፋ በእግዚአብሔር ፊት እንድትሆኑ በጌታ ፍቅር እለምናችኋለሁ። እንጸልያለን። እግዚአብሔርን ስለ ምክሩ እናመሰግነዋለን። አባታችንና አምላካችን ልዑል እግዚአብሔር ሆይ ክብር ላንተ ይሁን። አንተ ፈጣሪያችን ነህ፣ አባታችንም አምላካችንም ነህ። በሚያስፈልገን ነገር ሁሉ የምትረዳን፣ ከክፉም የምታድነን፣ ከፈተናም የምትታደገን አንተ ነህ። ቅዱስ አባት ሆይ በቸርነትህ በምሕረትና በጸጋህ ጥላ ውስጥ እንድንሆን እድል ስለሰጠህን ምስጋናና ክብር ለታላቅነትህ ይሁን። ሰማይ ዙፋንህ ምድርም የእግሮችህ መረገጫ የሆነችልህ የዘላለም አምላክ፣ በሰማይ በምድር ያለ የዘላለም አምላክ፣ የምድርም ዳርቻዎች ሁሉ ፈጣሪ የዘላለም አምላክ፣ ሁሉን የምትገዛ ጌታ አንተ ነህ። ክብርና ምስጋና ላንተ ይሁን። ጌታችንና አምላካችን መድኃኒታችን ሆይ እንደ ቸርነትህ በፊትህ ያቆምከን፣ ይህን ቀን በመልካምነትህ ያሳየህን፣ ወጥተን በገባንባቸው ዘመናት ሁሉ ከመግቦትህ ያላጎደልከን፣ የፈጠርከንም የምታኖረንም አንተ ነህ። በእውነት እናመሰግንሃለን። ጌታ ሆይ በጤናማ ግንዛቤ በፊትህ እንድንሆን እንደ ሐሳብህ እንደ ፈቃድህም እንድንጸልይ የምትለምኑትን አታውቁምና
ትስታላችሁ ተብሎ እንደተጻፈ ጌታ ሆይ መጻሕፍትን ባለማወቅ የምንለምነውንም ባለማወቅ በደመ ነፍስ በመድከም ጌታ ሆይ እንዳንስት እንዳንሳሳት በብዙ ቸርነት ልትመክረን ልታስተምረን ስለወደድክና ጌታ ሆይ ደሞም ስለመከርከን ክብር ላንተ ይሁን። አባታችንና አምላካችን ረድኤታችን ሆይ አሁንም ቀኝህን ዘርጋ፣ ከክፉ ሁሉ አድነን። ጌታ ሆይ ሕይወታችንን በነገር ሁሉ አንተ ተቆጣጠር። በሰማያት ያለኸው አንተ፣ የሕይወታችን ጌታ የሆንከው አንተ፣ መድኃኒታችን ታዳጊያችን የሆንከው አንተ፣ ማንም ሊቀርበው በማይችል ብርሃን ውስጥ ያለኸው አንተ አባታችን እግዚአብሔር ሆይ ደሞም የማናየውን ጥንተ ጠላታችንን ዲያብሎስን ፈጥነህ እንደ ቃልህ ከእግሮቻችን በታች እንድትጥለው ጌታ ሆይ ጥበቃህን እንድታበዛልን ምሕረትህንም ደግሞ ጌታ ሆይ እንድታትረፈርፍ በናዝሬቱ በጌታ በኢየሱስ ክርስቶስ እንለምንሃለን። ቅዱስና ሕያው የምትሆን ማንም ሊቀርበው በማይችል ብርሃን ውስጥ ያለ የዘላለም አምላክ የምድር ዳርቻዎች ሁሉ ፈጣሪ ቅዱስና እውነተኛ አምላክ እግዚአብሔር ሆይ በተወዳጁ ልጅህ በኢየሱስ ጌታ ሆይ ከስሞች ሁሉ በላይ ያለ ስም ባለው ልጅህ ክብር ላንተ ይሁን። አባታችንና አምላካችን ረድኤታችን እግዚአብሔር የደህንነታችን ቀንድ እግዚአብሔር ሰላማችን እግዚአብሔር ሁሉን የምትገዛ ጌታ አንተ ነህ። ክብርና ምስጋና ላንተ ይሁን። ጌታ ሆይ እናመሰግናሃለን፣ ደሞም እናከብረሃለን። የተወደዳችሁ በሰማችሁት ቃል መሰረት በእግዚአብሔር ፊት በጋራ በግልም እንዲሁ እንሆናለን። ያንዳንዳችሁ ክፉ እንዳደፈጠ ወይም ደግሞ እንዳለ እንደምትፈተኑበት እንደምትቸገሩበትም በምታስቡት ጉዳይ ሁሉ በእግዚአብሔር ፊት እንድትሆኑ በጌታ በኢየሱስ እጋብዛችኋለሁ። ሁላችሁም በእምነት ጸልዩ። የጸሎት አድራሻ እግዚአብሔር ነው። ጸሎት ወደ እግዚአብሔር ነው የሚጸለየው። ስለዚህ ወደ እግዚአብሔር እንጸልያለን። የእግዚአብሔርን ስም እንጠራለን። ኤልሻዳዩን እንጠራለን። አዶናዩን እንጠራለን። ከስሞች ሁሉ በላይ የሆነ ስም ያለውን ልዑል አምላክ እንጠራለን። ጌታ ሆይ አብረውን የሚጸልዩትን ሁሉ በስም የምትለይ ጸጉራችሁ እንኳ የተቆጠረ ነው ብለህ የነገርከን የምታውቀን ጌታ አንተ ነህ። ክብር ላንተ ይሁን። ጌታ ሆይ ጥበቃ ምሕረትህ ከክፉ ሁሉ ያድነን። አባታችን ሆይ ጠላት እንዴት ባለ ሁኔታ በሕይወታችን ዙሪያ እንዳደፈጠ አንተ ታውቃለህ። የሚውጠውን ፈልጎ እንደሚያገሳ አንበሳ ይዞራል ተብሎ እንደተጻፈ ዙረታም የሆነውን የሚውጠውን ፈልጎ እንደሚያገሳ አንበሳ የሚራወጠውን እግዚአብሔር ሆይ ነፍሰ ገዳይ አራጅ የሆነውን አጥፊ የሆነውን የክፋት ኃይል በናዝሬቱ በኢየሱስ ክርስቶስ ስምና ስልጣን ጌታ ሆይ ፈጽሞ እንድትጥልልን ያንተ ምሕረት እንዲጋርደን ከክፉ እንድታድነን እንጸልያለን። ጌታችን ሆይ ይህን የክፋት ኃይል የጣልከው አንተ ነህ። እግዚአብሔር ሆይ ድል መንሳት ለልጆችህም የምትሆን አንተ ነህ። ጌታ ኢየሱስን ወደዚህ ዓለም የላከው በልጅ በኢየሱስ ክርስቶስ በኩል አለመጥፋትንና የዘላለም ሕይወትን የወሰንክም አንተ ነህ። ቅዱስ አባት ልዑል እግዚአብሔር ሆይ በተወዳጁ ልጅ በኢየሱስ ክርስቶስ ስም በስም ኃይል በደምህ ጉልበት እንጸልያለን። እግዚአብሔር ሆይ ምሕረት ይብዛልን። አሁንም ይሄ የክፋት ኃይል አቤቱ እግዚአብሔር ሆይ በተሸሸገባቸው ራሱን በሰወረባቸው ወጥመዶቹ ሁሉ ላይ ያንተ ቁጣ ከላይ ይሁን። አምላካችን አንተ ስለኛ ተዋጋ። እረኛችን አንተ መንገዳችንንም አቅና። በለምለም መስክ ያሰማራኛል፣ በዕረፍት ውኃ ዘንድም ይመራኛል እንዳለ ብላቴና እንደሱ ማድረግ የምትችል አንተ ነህ። ጌታ ሆይ በእውነት እንደ ቃልህ ይሁንልን። እናመሰግናለን። ክብር ላንተ ይሁን። የተወደዳችሁ በብዙ የጠላት ወጥመድ ምክንያት በማላስተውለው ጥፋት ውስጥ ነበርኩ። ታስሬ ነበር። ጠላት አግኝቶኛል።
ለሱ ፈንታ ሰጥቻለሁ፣ በር ከፍቻለሁ፣ ስለዚህ ተፈትኛለሁ የምትሉ ሰዎች ለጠላት ክፍት ባደረጋችሁት በር በኩል በእውነት እግዚአብሔር ፊት እንድትሆኑ በጌታ ምሕረት እለምናችኋለሁ። ንስሐ ግቡ። በተፈተናችሁበት ተፈትናችሁ በወደቃችሁበት ነገር እግዚአብሔርን ይቅርታ ጠይቁ። ከዚህ በፊት ንስሐ ያልገባችሁበትን ግን የምታዝኑ፣ የምታፍሩ፣ የምትጸጸቱበትን ጉዳይ በሕያው እግዚአብሔር ፊት እንድታኖሩ እጋብዛችኋለሁ። እግዚአብሔር አባት ሆይ በእውነት እንለምንሃለን፣ ይቅርታ አድርግልን። አንተን ባሳዘንበት ነገር ሁሉ ጌታ ሆይ ለጠላት በር ከፍተን ለወጥመዱም ተመቻችተን በብዙ ድካም ዝለን እግዚአብሔር ሆይ ሰንፈን እኛን ባገኘህበት ነገር ሁሉ ምሕረት አድርግልን። አንተን በሚያሳዝን ለጠላት ፈንታ በመስጠት አንተን ቅር በሚያሰኝ ለጠላት ግን ደስታ በሚሆን መንገድ ስላሳለፍናቸው ቀናትና ዘመናት ሁሉ ይቅርታ አድርግልን። በዋጋ ተገዝታችኋልና የራሳችሁ አይደላችሁም ተብሎ እንደተጻፈ እኛ የኛ አይደለንም የራሳችን እንደሆን ተሰምቶን ጌታ ሆይ እንደፈቀድን እንደፈለግን ስላሳለፍነውም ጊዜ ምሕረት አድርግልን። በሰማያት የምትኖር ቅዱስ የሆንክ እውነተኛ አምላክ የሆንክ አባታችን ልዑል እግዚአብሔር ሆይ ምሕረት በጎነትህ የዘላለም ኃይልህ የነፍሳችን ረፍት ነው። በእውነት በነገር ሁሉ ጸጋ ይደግፈን። እንግዳ የሆናችሁ ለወንጌል በጣም አዳዲስ የሆናችሁ ሰዎች ወይም እንዲሁ በልማድ የኖራችሁ ሰዎች በጌታ በኢየሱስ ክርስቶስ ስም እግዚአብሔርን ማመስገን እግዚአብሔርንም መለመን ደሞም በጌታችን በኢየሱስ ክርስቶስ ስም ክፉን መቃወም ከእግዚአብሔር ጋር መቆም ያለመዳችሁና እንግዳ የሆናችሁ ሰዎች እግዚአብሔር ይህንን ምሕረት ይህንን ጸጋ ይህን ልጅነት ለእኔ እንዲያደርገው ፈልጋለሁ የምትሉ ከክርስትና ውጭ የነበራችሁ ሰዎች በጌታ ፍቅር ወደዚህ እውነት እንድትቀላቀሉ ጋብዛችኋለሁ። አብራችሁኝ ጸልዩ። እግዚአብሔር ሆይ ከማናየው ኃይል የምታድን የዲያብሎስን ሥራ የምታፈርስ ጌታ ሆይ ሕይወቴን ከጥፋት የምታድን በነፍስ በሥጋ የምትታደግ ኃጢአቴን ይቅር የምትል በደሌን ሁሉ የምታንከባልል አንተ ነህ። ጌታ ሆይ ይህንን አምናለሁ። ስለ እኔ በተከፈለው ውድ ዋጋ በኩል እንድትቀበለኝ እለምንሃለሁ። ቅዱስ አባት ሆይ ተቀበለኝ፣ በደምህም አንጻኝ እጠበኝ፣ በስምህም ከክፉ ከልለኝ። በሕይወቴ ዙሪያ ያለውን ጌታ ሆይ የጠላት ምክርና ተንኮል ሁሉ አፍርሰህ ያንተ ገንዘብ ሆኜ እንድቀጥል እንድኖር ጸጋህ ይርዳኝ። ጌታ ኢየሱስ ክርስቶስ የሕይወቴ ጌታ መድኃኒቴ ነህ። ተስፋ አደርግሃለሁ፣ በስምህ እታመናለሁ፣ አምንሃለሁ። በነገር ሁሉ ልትረዳኝ የምትችል አንተ ነህ። ክብር ላንተ ይሁን። እግዚአብሔር ይመስገን። ደግሞም እንጸልያለን። በተጨነቅንበት አይምሮአችን በተያዘበት ነገር ሁሉ በእግዚአብሔር ፊት እንሆናለን። በአንዳች አትጨነቁ፣ የሚያስጨንቃችሁን ሁሉ በጸሎት ከምልጃ ጋር ለእግዚአብሔር አስታውቁ እንጂ ተብሎ እንደተጻፈ በእውነት ለእግዚአብሔር እናስታውቃለን፣ በጸሎት እናስታውቃለን፣ በእግዚአብሔር ፊት በጸሎት እንሆናለን። አምላካችን እግዚአብሔር ሆይ ስለሚታመሙ ሰዎች እንጸልያለን። ሁሉን የምትገዛ ጌታ ስምህ በኃይል የብዙዎችን ቀንበር እንዲሰብርና ብዙዎች ባንተ ኃይል እንዲጽናኑ ጌታ ረዳኝ አመለጥኩኝም ማለት እንዲችሉ ስምህን እንድታከብርና በመከራ ውስጥ ያሉ ሰዎች እንዲተርፉ በጌታ በኢየሱስ ክርስቶስ ስም እግዚአብሔር ሆይ በእውነት እንለምንሃለን። ማን እንዴት ባለ ሕመም ማን እንዴት ባለ ችግር ውስጥ እንዳለ አንተ ታውቃለህ። የሰማይ አምላክ በሕመም በልዩ ልዩ መከራ ውስጥ ያሉትን ሁሉ ፈጽሞ እንድታስብ በናዝሬቱ በኢየሱስ ክርስቶስ ስም እንድታስብ ጨለማን በሚገፍ የአጋንንትን ሥራ በሚያፈርስ ሞገስና ኃይል ቀኝህ እንዲዘረጋ ጌታ ሆይ እንጸልያለን። አንተ የሰማይ አምላክ እግዚአብሔር ሆይ ታመው ሆስፒታል ያሉትን አንተ ዳሳቸው።
በየጸበሉ ያሉትንም አንተ ነፃ አውጣ። በአጋንንት ምክንያት ለሚታወኩ በረከሱ መናፍስት ምክንያት ረፍት ለሌላቸው ጌታ ሆይ በሽታ እግዚአብሔር ሆይ ለጸናባቸው የህመማቸውን መልክ እንኳን ለማያውቁ ጌታ ሆይ ጊዜ ሁኔታ እየለዋወጠ በሚረብሻቸው የህመም ኃይል ለተያዙ ሁሉ እጅህን እንድትዘረጋ በጌታ በኢየሱስ ክርስቶስ ስም እንጸልያለን። ቅዱስ አባታችን እግዚአብሔር ሆይ ታመው በጸሎት እንድናስባቸው አደራ ያሉንን አንተ አስብ። ሆስፒታል ያሉትን፣ ቤታቸው ያሉትን እግዚአብሔር ሆይ በየሜዳው የወደቁትን በለይቶ ማቆያ ስፍራ ያሉትን ሁሉ እንድትጎበኝ ጠላት ሊገድላቸው ያደፈጠባቸውን ሰዎች በኢየሱስ ክርስቶስ ስም እንድትታደግ ጌታ ሆይ እንጸልያለን። የሰማይ አምላክ ዓለማችን እንዴት ባለ ወረርሽኝ እንዴት ባለ ደዌ እንደተያዘች አንተ ታውቃለህ። አባት ሆይ እንደ ምሕረት መጠን ይህንን የህመም ኃይል በስም ኃይል እንድትገታ ጌታ ሆይ ለብዙዎች የሚሆን ቸርነትህን እንድታበዛና ጆሮአችን አዲስ ነገር እንዲሰማ የታመሙ ፈጽመው እንዲፈወሱ የታሰሩ ፈጽመው እንዲፈቱ እንጸልያለን። እግዚአብሔር አባታችን ሆይ ኃይልህን ጌታ ሆይ ዘላለም ክንድህን የክፉውን አሰራር የሚያፈራርሰው ሞገስህን አብዛለን። ቃልህ በመንፈስ ቅዱስ ኃይል ለብዙዎች እግዚአብሔር ሆይ ነፃነት እንዲሆን የብዙዎች እስራት እንዲበጠስ የብዙዎች ቋጠሮ እንዲፈታ በኃይል ጌታ ሆይ ሕያው ቃልህ በአሸናፊነት እንዲዛመት ብዙዎችንም እንዲወርስ እግዚአብሔር ሆይ ይህንን እንማልድሃለን። ደግሞ እንጸልያለን። ጌታችን ሆይ ይህንን ለጋስ አገልግሎት አንተ እንድትረከብ የሰጠህንን የአገልግሎት መስክ አንተ እንድትቆጣጠር ጌታችን ሆይ እንደ ምሕረት መጠን የቃልህን ደጆች በመክፈት እግዚአብሔር ሆይ የዝማሬውን አገልግሎት በመንፈስ ቅዱስ በመቃኘት በእውነትና በመንፈስ የሚያገለግሉ አንተን የሚያከብሩ ሰዎችን እግዚአብሔር ሆይ በማብዛት በብዙ ምሕረትና ቸርነት ጌታ ሆይ በእውነት ቀኝህን እንድትዘረጋ አቤቱ አገልግሎቱን እንድታሰፋው እንማልድሃለን። በሰማያት የምትኖር ቅዱስና እውነተኛ አምላክ የጠላትን ሥራ የምታፈርስ ጌታ አባታችን እግዚአብሔር ሆይ በተወደደው ልጅህ በናዝሬቱ በኢየሱስ ክርስቶስ ስም የጠላት ምክር ሰይጣንን ሥራ ፈጽሞ የሚያፈርስ ሞገስህን እግዚአብሔር ሆይ ዛሬም እንድታበዛና አቤቱ አባታችን ሆይ አገልግሎቱ ብዙዎችን እንዲወርስ እንለምንሃለን። ጌታ ሆይ ቀኝህን ዘርጋ፣ የቃልህን ደጆች ከፍተህልናል። ተባረክ አቤቱ አንተ ተመስገን። አቤቱ አንተ ተቀደስ። ደግሞም ከዚህ በላይ ፍቺው እንዲያበራና ብዙ ሰዎች በቃልህ ያንተ እንዲሆኑ ጸጋህ ያለመከልከል የብዙዎችን ሕይወት እንዲወርስ እንለምንሃለን። ቅዱስ አባታችን ልዑል እግዚአብሔር ሆይ በየክፍለ ሀገሩ ያሉትን ጉባኤያት አንተ እንድታስብ በየቤቶቻቸው ሆነው የሚሰሙንን ደግሞ እግዚአብሔር ሆይ እንድትረዳ በየቤቶቻቸው ሆነው ከኛ ጋር አብረው የሚያመልኩትን ሁሉ እንድትደግፍ በናዝሬቱ በኢየሱስ ክርስቶስ ስም እግዚአብሔር ሆይ እንለምናለን። አቤቱ ወደ እያንዳንዱ ቤት ወደ እያንዳንዱ ጓዳ እግዚአብሔር ሆይ እንዲገባ እድል አድርገህ የከፈትከውን ይህንን የቴሌቪዥን መርሃ ግብር ብዙዎች እንዲጠቀሙበት ጌታ ሆይ አትስሙ ከሚል ክፉ አቤቱ ጌታችን የሰው አእምሮን ከሚይዝ የጠላት አሰራር ሁሉ የሕዝቡን አእምሮ እግዚአብሔር ሆይ እንድትጠብቅና አገልግሎቱ ለብዙዎች ረፍት እንዲሆን ጸጋህ እንዲበዛ እንለምንሃለን። አቤቱ የቃልህን ደጆች ክፈትልን። አሁንም እግዚአብሔር ሆይ ኃይልህን አስታጥቀን። ወንጌላችን በመንፈስ ቅዱስ በብዙ መረዳት እንጂ በቃል ብቻ ወደ እናንተ አልመጣም እንዳለ ባሪያህ በፊደልና በቋንቋ በትምህርት ኃይል ብቻም ሳይሆን ብዙዎችን ነፃ በሚያወጣ እግዚአብሔር ሆይ በመንፈስ ቅዱስ ኃይል ቃልህ ወደ እያንዳንዱ ልብ እንዲያልፍ በኢየሱስ ክርስቶስ ስም እንድትረዳን እንለምንሃለን። ቅዱስ አባታችን ሆይ በዚህ ትውልድ ውስጥ የምታየው ልክ ያልሆነ ነገር፣ የተመረዘ ነገር፣ ለጥፋት የሚሆን ነገር፣ ለሞት የሚሆን ነገር፣ ለእርኩሰት የሚሆነው ነገር ጌታ ሆይ ባልተለወጠ ልብ ባልተነካ መንፈስ ምክንያት የሚመጣ ስለሆነ እግዚአብሔር ሆይ ትውልዱ እንዲፈወስ ቃልህ በኃይል ወደ እያንዳንዱ እንዲሮጥ እንድትረዳን እንለምንሃለን። ጌታ ሆይ ስምህን አክብር። የቃልህን ደጆች የምትከፍት ስምህን አክብር። የጠላትን ኃይል የምታደቅ ስምህን አክብር። እግዚአብሔር አምላካችን ሆይ የብዙዎችን ልብ ይውረስ፣ የብዙዎችን መንፈስ ይቆጣጠር፣ የብዙዎችን አእምሮ ይግዛ፣ የብዙዎችን ሕይወት እግዚአብሔር ሆይ ገንዘብ ያድርግ።
የትኛውም የጠላት ኃይል በስም ኃይልና ጉልበት የወደቀ ይሁን። ጌታ ሆይ አንተ የዘላለም አምላክ፣ ሁሉን የምትገዛ ጌታ፣ በዘላለም ኃይልና ስልጣን በሰማይ በምድር ያለህ ጌታ አባታችን እግዚአብሔር ሆይ በተወደደው ልጅህ በኢየሱስ ክርስቶስ ስለኛ አሳልፈ በሰጠኸው ብላቴና አባታችን ሆይ በእውነት እንደ ምሕረት መጠን አገልግሎቱ ብዙዎችን ያንተ እንዲያደርግ በእውነት እንድትረዳን እንማልድሃለን። አሁን የሚሰሙን አንተን እንደሚሰሙ ይሁኑ። እግዚአብሔር ሆይ እናንተን የሚሰማ እኔን የሚሰማ የላከኝን እንዳልክ፣ እናንተን የሚቀበል እኔን የሚቀበል የላከኝን ይቀበላልም እንዳልክ ጌታ ሆይ እኛን የሚሰሙ አንተን ይስሙ፣ እኛን የሚቀበሉ አንተን ይቀበሉ። አንተን የሚቀበሉ አባትህን ይወቁት። ጌታ ሆይ ጠላት ሥራ በኢየሱስ ክርስቶስ ስም ፈጽሞ የፈራረሰ እንዲሆን እንጸልያለን። ቅዱስ አባታችን ሆይ ቀኝህን ዘርጋ፣ አቤቱ ቀኝህን ዘርጋ። ከክፉ ሁሉ አድን፣ አገልግሎቱን አድን፣ ክፉ ከሚጠቀምባቸው ሰዎች አድን። የጨለማው ኃይል እግዚአብሔር ሆይ ከሚገለገልባቸው በክፋት አገልግሎቱን ለመጋፋት ከሚወጡ ፈጽሞ እግዚአብሔር ሆይ አንተ ታደገን። በሰማያት ያለኸው ቅዱስና እውነተኛ የሆንከው ማንም ሊቀርበው በማይችል ብርሃን ውስጥ ያለኸው የዘላለም አምላክ የሆንከው ቅዱስ እግዚአብሔር በሰማይ በምድር ያለኸው ጌታ አባታችን ሆይ በእውነት እንደ ምሕረት መጠን ሕይወታችንን አንተ አገልግሎታችንን አንተ ስለምትመራው ስለምትቃኘው ክብር፣ ምስጋና፣ ውዳሴ፣ አምልኮ ለአንተ ይሁን። ጌታ ሆይ የአገልግሎት በዚህ ትውልድ መካከል ብዙዎችን ያንተ የሚያደርግ እንዲሆን ጌታ ኢየሱስ ክርስቶስን በማመን ወደሚገኝ ሕይወት ብዙዎችን የሚያሻግር እንዲሆን እግዚአብሔር አምላካችን ሆይ ከቃልህ የተነሳ ብዙዎች በሕይወት ተለውጠው ጌታ ሆይ ከተጽዕኖቻቸው ወጥተው ከድካሞቻቸው ወጥተው ከተንኮላቸው ወጥተው እግዚአብሔር ሆይ በግል በስውርና በግልጽ ከሚለማመዱት እርኩሰት አምልጠው ጌታ ሆይ አንተን የሚፈሩ አንተን የሚወዱ አንተን የሚያከብሩ ብዙ ሰዎች ያንተ ሆነው የምናይበት አገልግሎት ይሁንልን። እግዚአብሔር ሆይ ጸጋ የብዙዎችን ልብ ይግዛ፣ መንፈስ የብዙዎችን አእምሮ ይቆጣጠር። የጠላት ኃይል ይውደቅ፣ የአጋንንት ሥራ ይምከን። ጨለማ በኢየሱስ ክርስቶስ ስም እግዚአብሔር ሆይ ከእያንዳንዱ ሕሊና የተሰደደ ይሁን። አንተ የዘላለም አምላክ የምድር ዳርቻዎች ሁሉ ፈጣሪ አባታችን ልዑል እግዚአብሔር ሆይ ይህን ስለምታደርግ ክብርና ምስጋና ለአንተ ይሁን በጌታ በኢየሱስ ክርስቶስ ስም። ደግሞ የተወደዳችሁ በእግዚአብሔር ጸጋና ምሕረት አብራችሁን የእግዚአብሔርን ቃል የምትካፈሉ ለጸሎት በእግዚአብሔር ፊት አብራችሁን የምትተጉ በእውነት በእግዚአብሔር ፊት እንደገና በጋራ በአንድ ነገር እንሆናለን። በአገራችን በኢትዮጵያ ያለውን ወቅታዊ ጉዳይ በእግዚአብሔር ፊት በእምነትና በማስተዋል በማሳሰብ እንጸልያለን። የሰላም አምላክ ልዑል እግዚአብሔር እንደ ቃሉ ሰላሙን በማስፈን የብዙዎችን ሕይወት ከጥፋት እንዲያድን የጦርነት ስጋቶችን ሁሉ እንዲጠራርግ እንዲያጠፋ በእውነት እግዚአብሔር ለሀገራችን ነዋሪዎች በልዩ ልዩ ሁኔታ ውስጥ ላሉት ሁሉ ማስተዋልን እንዲያበዛ እግዚአብሔር በሰጠን አቅም መጠን መኖር የተሳነን እኛ ከእግዚአብሔር ምሕረት የተነሳ እንደዛ መኖር እንድንችል ጸጋው እንዲደግፈን በእምነት እንጸልያለን። እግዚአብሔር ሆይ ይችን ሀገር አስባት። አቤቱ ጌታችን ሆይ አስባት። ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች ተብሎ እንደተጻፈ ጌታ ሆይ እንደ ቃልህ መላው ምድሪቱ እጆቿን ወደ አንተ የምትዘረጋበት ለምስጋና ቢሆን ጌታ ሆይ ካንተ ለመቀበል ቢሆን ደግሞም ለዘላለም ምክርህ ለመሸነፍ ቢሆን ጌታ ሆይ በእኛ ዘመን ይሄ ትንቢት ፍጻሜ እንዲያገኝና ብዙዎች ያንተ እንዲሆኑ አቤቱ ምድሪቱን ፈጽሞ እንድትጎበኛት በጌታችን በኢየሱስ ክርስቶስ ስም እግዚአብሔር ሆይ እንለምንሃለን። አቤቱ ጌታ ሆይ ያልተሸነፈ ልብ ያላቸው ትልልቅ ሰዎች፣ ያልተረታ መንፈስ ያላቸው ትልልቅ ሰዎች፣ ለእውነት ያልተንበረከኩ ትልልቅ ሰዎች እግዚአብሔር ሆይ ባንተ ምሕረት ባንተ መልካምነት ሕይወታቸው ፈጽሞ እንዲሸነፍ በናዝሬቱ በጌታ በኢየሱስ ክርስቶስ ስም እንጸልያለን።
ይህን ትውልድ አንተ አስብ እግዚአብሔር ሆይ። በዚህ ትውልድ ውስጥ ያሉ ትልልቅ ሰዎችን አንተ ጎብኛቸው። የዘላለም አምላክ የምትሆን ልዑል እግዚአብሔር ሆይ ጌታ ሆይ በተንኮል፣ በክፋት፣ በእልህኝነት፣ በአመፅ፣ በዘረኝነት፣ በጥላቻ በሌሎችም ጥቅማ ጥቅሞች የታወረ ሕሊና ያላቸውን ትልልቆቹን ሰዎች ፈጽሞ እንድታስብ እንጸልያለን። እግዚአብሔር ሆይ ምድሪቱ አንተን በሚፈሩ ሰዎች እንድትሞላ አቤቱ ጭንገፋ፣ ስደት፣ መከራ በልዩ ልዩ ስፍራዎች ያለ እግዚአብሔር ሆይ ጠብና አምባጓሮ እግዚአብሔር ሆይ በእውነት በአንተ የስም ኃይል የደም ጉልበት ፈጽሞ እንዲቀልጥ በናዝሬቱ በኢየሱስ ስም እግዚአብሔር ሆይ ምድራችንን እንድትጎበኝ እንጸልያለን። የምህረት አምላክ የመጽናናት ሁሉ ባለቤት በሰማይ በምድር ያለህ ጌታ እግዚአብሔር ሆይ በተለይም በሰሜኑ የሀገራችን ክፍል ያለውን እግዚአብሔር ሆይ ውጥረት፣ ለጥፋት የሆነ እግዚአብሔር ሆይ ውጥረት፣ የብዙዎችን ሕይወት የሚቀጥፍ እግዚአብሔር ሆይ ጦርነት አቤቱ አባታችን ሆይ በስምህ እንዲገታ የብዙዎችን ደም ለመጠጣት ያሰፈሰፈውን ኃይል አንተ ጌታ ሆይ እንድትመታው የሰማይ አምላክ እግዚአብሔር ሆይ የተረገመውን ኃይል እንድታስር ትውልዱን በቸርነት እንድትጎበኝ እንጸልያለን። ቅዱስ አባታችን ልዑል እግዚአብሔር ሆይ በተወደደው ልጅ በኢየሱስ ክርስቶስ ስም ይህን ጦርነት አንተ ግታ። የሰላም አምላክ አንተ ግታ። እግዚአብሔር ሆይ ተንኮል ያለባቸውን፣ አመፅ ያለባቸውን፣ ክፋት ያለባቸውን፣ ለፍቅርና ለጤናማው ነገር ያልተሸነፈ ሕሊና ያለባቸውን ውሸታም የሆኑትን ሁሉ በቸርነት በእውነት አንተ እንድትገዛ ለምድራችን ሰላም እንዲሆን ሰው በሰላም ወጥቶ የሚገባበት በፍቅር ወጥቶ የሚገባበት ምሕረት እንዲሆን እንጸልያለን። ጌታችን ሆይ በእውነት አንተ እንደ ምሕረት መጠን ሁሉን ታደግ። ጌታችን ሆይ ከዚህም የሚሄደው ሰራዊትም ቢሆን አቤቱ የደምህ ዋጋ ያንተ የእጅ ሥራ ነውና በከንቱ እግዚአብሔር ሆይ ሕይወቱ እግዚአብሔር ሆይ እንዳይቀጠፍ አቤቱ እንደ ቸርነትህ ቀኝህን እንድትዘረጋ በናዝሬቱ በኢየሱስ ክርስቶስ ስም ጥበቃና ምሕረትህ እንዲበዛላቸው እንጸልያለን። ደግሞም በዚያ ወገን ሆነው ጌታ ሆይ ምንም ይሁን ምክንያቱ እግዚአብሔር ሆይ የተሰለፉትንም እንድታይ እግዚአብሔር ሆይ እንደ ቸርነትህ በእውነት እንድትጎበኝ ጣልቃም እንድትገባ በዚያም ያሉ እግዚአብሔር ሆይ ሰዎችን ደግሞም ነዋሪዎችን በምሕረት እንድትጎበኝ የዘላለም አምላክ ለሁሉ በሚሆን ቸርነት ከዚህ ሁሉ ትርምስ ጀርባ ያለውን የሰይጣን ሥራ እንድታፈርሰው በናዝሬቱ በኢየሱስ ክርስቶስ ስም እንጸልያለን። ጌታችን ሆይ በስምህ የተጠሩ ያንተና የኛ ወገን የሆኑ በደምህ የተዋጁ በዛ ያሉ ወንድሞቻችን እህቶቻችን በደምህ የተሸፈኑ ይሁኑ። የሰማይ አምላክ አንተ የምትጠላው የሰው ዘር ስለሌለ በዛም ያሉ እግዚአብሔር ሆይ በጌታ ይሁኑ አይሁኑ አቤቱ ጌታችን ሆይ ሰው የሆኑትን ሁሉ እንድታስብ የሰማይ አምላክ እንደ ቸርነትህ ከጥፋት እንድታድን አቤቱ በዚያች ከተማ በዚያ ሕዝብ መካከል ያለ እግዚአብሔር ሆይ ውጥረት ሁሉ በስምህ ባንተው ኃይል እንዲወገድ እግዚአብሔር ሆይ ሰላምህን ለዚች ምድር እንድታድል በጌታ በኢየሱስ ክርስቶስ ስም ልዑል እግዚአብሔር ሆይ ለምንሃለን። አቤቱ ለሀገራችን ለኢትዮጵያ ሰላምን ስጥ። የሚመሯትን አንተ ምራ። ኃይላቸውን፣ ስልጣናቸውን፣ ክንዳቸውን አንተ ተቆጣጠር። እግዚአብሔር ሆይ በጽድቅ ተሻግረው እንዲያሻግሩ ተጠብቀው እግዚአብሔር ሆይ ለመንጋውም እግዚአብሔር ሆይ ረፍትና መሻገር ምክንያት እንዲሆኑ ጥበብህ እንዲበዛላቸው ማስተዋልም እንዲጨመርላቸው እግዚአብሔር ሆይ መሪዎቹን በነገር ሁሉ እንድትመራ በናዝሬቱ በኢየሱስ ክርስቶስ ስም እንጸልያለን። አንተ የሰማይ አምላክ ቅዱስና እውነተኛ ጌታ አባታችን እግዚአብሔር ሆይ ይህችን አገር አንተ አስባት። ለዘመናት የብዙዎች ደም ፈሶበታል። እግዚአብሔር ሆይ ጊዜና ወቅት እየጠበቀ የሰው ደም እንደ ውሃ የሚጠጣ ክፉ ኃይል አለ። አቤቱ ጌታችን ሆይ ምሕረትና ቸርነትህ ምድሪቱን ከዚህ ጥፋት እንዲታደጋት እንለምንሃለን። አቤቱ ቀኝህን ዘርጋ፣ በኢየሱስ ክርስቶስ ስም ቀኝህን ዘርጋ። አቤቱ ቀኝህን ዘርጋ። ብዙዎች ንስሐ የሚገቡበት ዕድል ይሁን። ብዙዎች ወደ አንተ የሚመለሱበትም ዕድል ይሁን። ፍቅርና ሰላም በእያንዳንዱ ልብ እንዲፈስ ጥበቃና ምሕረትህም ደግሞ በእያንዳንዱ ሕይወት ዙሪያ እንዲሆን ከጥፋትና ከውድመትም እንድታድነን አቤቱ አምላካችን ሆይ በእውነት ተንኮለኞች የማያስተውሉ ለራሳቸውና ለሌላውም ሕይወት የማይራሩትን ደግሞ በሕያው መንፈስህ ጌታ ሆይ እንድትገራ አንተን መፍራት እንዲወድቅባቸው
አንተን መፍራት አንተን መስማት እግዚአብሔር ሆይ ልባቸውን እንዲያገኘው እግዚአብሔር ሆይ በእነርሱ ክፋትና አቤቱ የተበላሸ ነገር ምክንያት የብዙዎች ሕይወት በከንቱ እንዳይጠፋ እንደ ቸርነት እጅህን እንድትዘረጋ በኢየሱስ ክርስቶስ ስምና ሥልጣን እግዚአብሔር ሆይ እንለምንሃለን። የሰላም አምላክ አንተ በሰማያት ያለ ሁሉን የምትገዛ ጌታ ሰላሜን እሰጣችኋለሁ ሰላምን እተውላችኋለሁ ያልክ የናዝሬቱ ኢየሱስ አንተን በማመን የሚገኝ ሰላም የውስጥ ሰላም እግዚአብሔር ሆይ ከእያንዳንዱ ልብ እግዚአብሔር ሆይ እንዳይጠፋ ጸጋ ያለ መጠን እንዲፈስ በኢየሱስ ክርስቶስ ስምና ሥልጣን እግዚአብሔር ሆይ እንለምንሃለን። አቤቱ ቀኝህን ዘርጋ፣ የሰማይ አምላክ ቀኝህን ዘርጋ፣ ሁሉን የምትገዛ ጌታ ቀኝህን ዘርጋ፣ በሰማይ በምድር ያለኸው ቀኝህን ዘርጋ። ይብቃ በል ጌታ ሆይ በጦርነቱ ላይ ያንተን የሰላም የሆነውን ውሃ ፍስ በኢየሱስ ክርስቶስ ስምና ሥልጣን ዘላቂ ለሆነው ሰላም እግዚአብሔር ሆይ እንደገና ለማይቀጣጠል እሳት እንደገና እግዚአብሔር ሆይ መጠፋፋትን ለማይወልድ እግዚአብሔር ሆይ ምሕረት ምድራችንን ፈጽሞ እንድትጎበኛትና ጌታ ሆይ የተጠፋፋንበት የተበላላንበት የተጎዳዳንበት እግዚአብሔር ሆይ በብዙ ጥላቻ በብዙ ልክ ያልሆነ ነገር የተመራረዝንበት ያለፈው ዘመን እንዲበቃ ምሕረት እንድታደርግልን እንለምንሃለን። ቅዱስ አባታችን ሆይ እችን ሀገር አንተ ተመልከታት። አቤቱ ብዙ እናቶች ብዙ አባቶች ብዙ ሕፃናት ያሉባትን አቤቱ ጌታ ሆይ እንዲሁ በየዋህነት እግዚአብሔር ሆይ አቤቱ አምላካችን ሆይ እንዲሁ አንተን ተስፋ በማድረግ የሚተጉ በክርስቶስ በኩል ካንተ ጋር የታረቁ ያንተን ቀኝ ተስፋ የሚያደርጉ ሰዎች እንባ ይታበስ። ደግሞም እግዚአብሔር ሆይ ባለማወቅ ጨለማ ውስጥ ያሉትን ወደ ብርሃን የሚያመጣ ጸጋ ይለቀቅ። ሰዎች አይቀጠፉ። ጌታ ሆይ ሰው በሕይወት ቢኖር ነው ንስሐ የሚገባው፣ እድል ቢኖረው ነው የሚለወጠው። ጌታ ሆይ ጠላት ከዚያ በፊት የብዙዎችን ሕይወት እንዳያጭድ በጌታ በኢየሱስ ክርስቶስ ስም የንስሐ እድል የምትሰጥ እግዚአብሔር ከጠላት ተንኮል ምድሪቱን ፈጽሞ እንድትታደግ እንለምንሃለን። አቤቱ ጌታ ሆይ ሰላምህን ስጠን፣ ረፍትህን አብዛለን፣ ምሕረት መልካምነትህን ጌታ ሆይ እንለምንሃለን። ላው ምድራችንን አንተ እንድትጎበኛትም እንጸለያለን። የነገሥታት ልብ በእግዚአብሔር እጅ ነው፣ እርሱ ወደ ወደደው ያዘነብለዋል ተብሎ እንደተጻፈ አገር እንዲመሩ እድል ስልጣን የሰጠሃቸውን ልብ ያስካንተ ጌታ ሆይ በጽድቅ እንድትመራቸው እነሱም ተሻግረው እንዲያሻግሩ እንድትመራቸው አርፈው እንዲያሳርፉም እንድትመራቸው እግዚአብሔር አባታችን ሆይ በነገር ሁሉ በጎውን ነገር በምድራችን የምናይበት ዘመን እንዲሆንልን እግዚአብሔር ሆይ አሉታዊውን ነገር አለመስማማቱን አለመግባባቱን መባላቱን ሁሉ ከዚህ ምድር ፈጽሞ እንድታርቅ በኢየሱስ ክርስቶስ የስም ኃይል የደም ጉልበት ጌታ ሆይ እንለምንሃለን። አቤቱ አባታችንና አምላካችን ረድኤታችን ሆይ አንተ ሁሉም ማድረግ ትችላለህ። የሁሉ ወዳጅ ነህ ጌታ ሆይ የጠላት ምክር የሰይጣንን ሥራ የምታፈርስ አንተ ነህ። በሰማያት ያለኸው የማናየውን የምታይ ጌታ ሆይ እንደ ቸርነትህ ምድራችንን ፈጽሞ እንድትጎበኛት ጸለይን። በጸሎት በፊትህ በቆምን ጊዜ እንድናስባቸው አደራ ያሉንን ሁሉ በፊትህ እናስባለን። በኤርትራም ያሉ በክርስቶስ የሆኑ ወገኖቻችንን በፊትህ እናስባለን። በመላው ዓለም ያሉ ጌታ ሆይ በፊትህ በሆን ጊዜ እንድናስባቸው አደራ ያሉንን በልዩ ልዩ እግዚአብሔር ሆይ ውጣ ውረድ ፈተና ውስጥ ያሉትን በትዳራቸው በቤተሰቦቻቸው በልጆቻቸው በዙሪያቸው ባለው ነገር እረፍት የሌላቸውን ሁሉ ፈጽሞ እንድትጎበኝ በናዝሬቱ በጌታ በኢየሱስ ክርስቶስ ስም እንጸልያለን። እግዚአብሔር አባት ሆይ እንደ ቸርነትህ በእውነት ጌታችን ሆይ የምሕረት እጅ አሁንም ይዘርጋ። ሰውነታችን ጌታ ሆይ ባንተ ምሕረት ባንተ በጎነት ትጎብኝ። አባት ሆይ ድኜ ቀረሁ እንዳለ እንደ ያዕቆብ ድነው የሚቀሩ እንደገና የማይወድቁ እንደገና ማይሰበሩ እንደገና ሕይወታቸው ማይደበላለቅባቸው ያንተ ሆነው የሚቀሩ ኢየሱስ ክርስቶስ በልባቸው አንተን ጌታ ሆይ አክብረው የሚቀሩ አንተን ወደው የሚቀሩ ተነስተው እንደገና የማይወድቁ ጌታ ሆይ በአንተ ጸጋ የሚጎበኙ ብዙ ሰዎች የሚኖሩባት አገር እና ወገን እንድትሆን ይችን አገር እንድታስባት እንለምንሃለን። የሰማይ አምላክ በእውነት አንተ የሁሉ ወዳጅ ነህ። ያለ ቀለም እግዚአብሔር ሆይ ልዩነት፣ ያለ ቋንቋ ልዩነት ሰው ለሆነው ሁሉ የከፈልከው ዋጋ አንድ ነው። አቤቱ ጌታችን ሆይ በእውነት በምድሪቱ ልዩ ልዩ ፈተና፣ ስደት፣ መከራ ባለባቸው አገሮች ሁሉ እጅህ እንድትሰድ ለሁሉ የሚሆን ጸጋህ እንድታበዛ እንለምንሃለን። እግዚአብሔር ሆይ አንተ እግዚአብሔር ነህ። ማንም ሊቀርበው በማይችል ብርሃን ውስጥ ትኖራለህ። አንተ የዘላለም አምላክ የሰው ልጆች ሁሉ ወዳጅ ነህ።
አንተ የጨለማን ኃይል ያጋንንትን ሥራ የምታፈርስ ቅዱስ ነህ። አንተ በዘላለም ኃይልና ሥልጣን እግዚአብሔር ሆይ በሰማይ በምድር ያለህ ልዑል ነህ። ክብርም ምስጋናም ኃይልም ላንተ ይሁን። ጌታችን አምላካችን መድኃኒታችን ሆይ ቀሪውን ሰዓት ተረከብ። ዓይናችን መልካም ይመልከት፣ ጆሮአችን በጎውን ይስማ። እግዚአብሔር ሆይ ልክ ያልሆነውን በሰማንበት፣ ባዘንበት፣ በተከዝንበት፣ በተሰበርንበት እግዚአብሔር ሆይ በብዙ ነገር ግራ በተጋባንበት ዘመን ፈንታ ደግሞ ብዙ ምስጋና፣ ብዙ ክብር፣ ብዙ ውዳሴ፣ ብዙ አምልኮ በፊትህ ብዙ መገዛት በፊትህ እንዲሆንልን ሕይወታችንን ፈጽሞ አንተ እንድትቆጣጠር በናዝሬቱ በጌታ በኢየሱስ ክርስቶስ ስምና ሥልጣን እንጸልያለን። እግዚአብሔር ሆይ አንተ ቸር ነህ። ማንም ሊቀርበው በማይችል ብርሃን ውስጥ ትኖራለህ። የዘላለም አምላክ የሰው ልጆች ሁሉ ወዳጅ አንተ ነህ። እግዚአብሔር ሆይ ዛሬን በምሕረት አሳይተህናል። ክብር ላንተ ይሁን። ደግሞ ቀሪውን ሰዓት ተረከብ። የሰላም አምላክ እንደ ዛሬው በቃልህ ምክር ዘመናችንን ሁሉ አንተ ውረስ። አንተን የማናከብርበት የሕይወት ክፍል እንዳይኖረን ጸጋህ ይርዳን። የትኛውም የሰይጣን ሥራ ያጋንንት ምክር በስም ኃይል ይውደቅ። በሕይወታችን ዙሪያ ያለው ወጥመድ በስም ይሰበር። እግዚአብሔር ሆይ ጥበቃ፣ ምሕረት፣ መልካምነት ነፍሳችንን ያሳርፋት። ሁልጊዜ መልካም የሆንክ በጽድቅ የምታኖረን ሕይወት የሆንክ ከክፉ የምታድነን አባታችንና አምላካችን እግዚአብሔር ሆይ ስለሰማህን ክብርም ምስጋናም ውዳሴ ማምልኮም ላንተ ይሁን። በተወዳጁ ልጅ በጌታችን በኢየሱስ ክርስቶስ ስም ክብርና ምስጋና ውዳሴና አምልኮ ቅዳሴና ዝማሬ ላንተ ይሁን ለዘለዓለሙ አሜን። እግዚአብሔር ይመስገን። የተወደዳችሁ በጌታ ጸጋ በጌታ ምሕረት አብራችሁን ያላችሁ ጌታን የምታከብሩ በያላችሁበት ጸጋና ሰላም ይብዛላችሁ። ደግሞ ቀጣዩንና በዚህ ክፍል በተለይ የጸሎቱን ክፍል ወደምንደመድምባቸው የመጨረሻ ሐረጎች ለምናልፍበት ለቀጣይ መርሃ ግብር እንደ ምሕረቱ መጠን እግዚአብሔር በነገር ሁሉ ደግፎ ያድርሰን። ጸጋ ይብዛላችሁ። ሰላም ሁኑ። ወስብሐት ለእግዚአብሔር። Hasta